በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደን ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድን ዓለም በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃና በረከት የጻድቃን የሰማዕታት ረድኤት አማላጅነት ጥበቃ ሁሉ አይለያችሁ። እነሆ እንደ እግዚአብሔር መልካም ፈቃድ ዛሬ ይዘንላችሁ የምንቀርበው መርሃ ግብር በነገረ ጥምቀት ወይም ደግሞ በጥምቀት ዙሪያ ይሆናል ማለት ነው። እንደ እግዚአብሔር መልካም ፈቃድ ጥምቀትን አስመልክቶ ወደ 20 የሚደርሱ መሰረታዊ ጥያቄዎችን በማንሳት በዛ ዙሪያ ላይ የቅድስት ኦርቶዶክሳዊት ቤተክርስቲያን ምን ትላለች፣ ምንድነው ትምህርቷ ምን ይብላል፣ አስተምሯስ እንደምንድነው የሚለውን ነገር በጥያቄና መልስ እያደረግን ወደ እናንተ ይዘን የምንቀርብ ይሆናል ማለት ነው። እግዚአብሔር መንፈስ ቅዱስ ከጅማሬ እስከ ፍጻሜ ከኛ ሳይለይ በመካከላችን ተገኝቶ መልካሙን ነገር ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካም ፍቃድ ይሁንልን። ቀጥታ ወደ መርሃ ግብሩ እናልፋለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ለብርሃነ ጥምቀቱ በሰላም በፍቅር አደረሳችሁ እያልኩኝ ቀጥታ ወደ ርዕሰ ጉዳዩ አመራለሁ ማለት ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ በነገረ ጥምቀት ዙሪያ የሚነሱ እጅግ በጣም መሰረታዊ የሚባሉ ጥያቄዎች አሉ። በእነዚህ ጥያቄዎች ዙሪያ ቅድስት ቤተክርስቲያናችን የምታስተምረው ትምህርት ምንድነው የሚለውን ነው የምናነሳቸው። እንግዲህ በበረሃ ግብራችን የሚዳሰሱ አበይት ጥያቄዎች ምንድናቸው ስንል የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ የሚለውን እናነሳ። ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ለምን መጠመቅ አስፈለገው የሚለውን ጥያቄ እናነሳለን። በሁለተኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በማን ተጠመቀ? ሲቀጥል ጌታችን ኢየሱስ ክርስቶስ ለምንድነው ወደ ዮሐንስ ሄዶ መጠመቅ ያስፈለገው? ለምንድነው አምላክ ሆኖ ሳለ ወደ አገልጋዩ ዮሐንስ የሄደው? ዮሐንስ ለምን መጥቶ ጌታን አላጠመቀውም የሚለውን ጥያቄ እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ተጠመቀ የሚለው መሰረታዊ ጥያቄ ነውና እሱንም እናያለን። ከዛም በመቀጠል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ ነውና የተጠመቀው ለምንድነው በ30 ዓመቱ የተጠመቀበት ዋናው ምክንያት ምንድነው የሚለውን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው በዮርዳኖስ መጠመቅ ያስፈልገው? እጅግ በጣም በርካታ የሆኑ አፍላጋት ወይም ባህራት ወይም ደግሞ ውሃ ያለበት ስፍራ በበዛበትና ባለበት ሁኔታ ለምንድነው ጌታ ኢየሱስ ክርስቶስ ዮርዳኖስን መርጦ በዮርዳኖስ የተጠመቀበት ምክንያት ምንድነው የሚለውን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ንጉስ ሆኖ ሳለ ለምንድነው በውሃ መጠመቅ ያስፈልገው ለምንድነው የሚለውንም ነገር እናያለን ማለት ነው። ከዛ ባሻገር ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን በማን ስም አጠመቀው? መጥመቀ መለኮት የተባለው መለኮትን ያጠመቀው ጌታ ኢየሱስ ክርስቶስን ያጠመቀው ዮሐንስ ከሱ በፊት ሌሎችን በሚያጠምቅበት ሰዓት በጌታ በኢየሱስ ክርስቶስ ስም ነበረ ሲያጠምቅ የነበረው። አሁን ግን ክርስቶስን በማን ስም አጠመቀው የሚለውን እናያለን። ዮሐንስ ጌታ ሲያጠምቀው እጁን አልጫነበትም። ያልጫነበት ምክንያት ምንድነው የሚለውን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው በሌሊት የተጠመቀው? በሌሊት የተጠመቀበትን አበይት ምክንያት እናያለን። ከዛ ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት መንፈስ ቅዱስ በርግብ አምሳል ወርዷል። ነገር ግን መንፈስ ቅዱስ ለምንድነው ጌታ ከተጠመቀና ከውሃ ከወጣ በኋላ ነው መንፈስ ቅዱስ የወረደውና ለምንድነው በውሃ ውስጥ እያለ መንፈስ ቅዱስ ያልወረደው? ለምንድነው ጌታ ከውሃ ከወጣ በኋላ መንፈስ ቅዱስ የወረደው የሚለውን አበይት ጥያቄ እናያለን ማለት ነው። እንግዲህ በመቀጠልም መንፈስ ቅዱስ በርግብ አምሳል ነውና የወረደው ለምን በርግብ አምሳል መውረድ አስፈለገ የሚለውን ነገር የምናይ ይሆናል ማለት ነው። እንግዲህ በመቀጠልም ጥምቀት ጥቅሙ ምንድነው? የጥምቀት ጥቅም ምንድነው የሚለውን ነገር እንደ እግዚአብሔር መልካም ፍቃድ ሰፋ በተና አድርገን የምናይ ይሆናል። ከዛ ባሻገር ደግሞ ጥምቀት አንድ ጊዜ ብቻ የሆነበት ምክንያት ምንድነው? በቅድስት ኦርቶዶክሳዊ ጥምቀት ከማይደገሙ ምስጢራት ውስጥ ነውና ለምንድነው የማይደገመው? ለምንድነው አንድ ጊዜ የሆነው የሚለውንም እናያለን። በመቀጠልም ደግሞ የጥምቀት አይነቶችን በቅድስት ቤተክርስቲያናችን የጥምቀት አይነቶች ስንት ናቸው የሚሉትን እናይና ከዛ በኋላ ጥምቀተ ክርስቲያን
በዚህ ውስጥ ደግሞ ቅድስት ቤተክርስቲያናችን ሕፃናትን ታጠምቃለችና ሕፃናትን ለምን ታጠምቃለች? ብታጠምቅም ደግሞ ሕፃናትን በ40ና በ80 ቀን ነውና የምታጠምቃቸው። ለምንድነው በ40 በ80 ቀን ብላ ወስና የምታጠምቃቸው? ከዚህ በመቀጠልም ደግሞ የንዑሰ ክርስቲያን ጥምቀት ምን ይመስላል የሚለውን ነገር እንደ እግዚአብሔር መልካም ፈቃድ ከመጀመሪያው አንስተን እስከ መጨረሻው በነገረ ጥምቀት ዙሪያ የምንዳስስ ይሆናል ማለት ነው። እንግዲህ እግዚአብሔር መንፈስ ቅዱስ ከጅማሬ እስከ ፍጻሜ ከኛ ሳይለይ ያግዘን ይረዳን ዘንድ ጥበብና ማስተዋሉን ዕውቀቱንም ይሰጠን ዘንድ የእርሱ መልካም ፈቃድ ይሁንልን። ውድ ቤተሰቦቻችን ከጅማሬ እስከ ፍጻሜ አብራችሁን ትቆዩ ዘንድ እነሆ በእግዚአብሔር ፍቅር ጋበዝናችሁ። ቀጥታ ወደ አንደኛውና የመጀመሪያው ጥያቄ እናልፋለን። እንግዲህ ጥምቀት በጽር ቋንቋ ኤጲፋኒያ ወይም ደግሞ በግዕዝ ደግሞ ሲተረጎም አስተርእዮ ወይም ወደ አማርኛው ስናመጣው ደግሞ መገለጥ የሚል ትርጉም ይሰጣል። እንግዲህ ቃሉ በቀጥታ ሲተረጎም በውሃ ውስጥ ገብቶ መውጣት፣ መነከር፣ መዘፈቅ፣ መጥለቅ፣ ብቅ ጥልቅ ማለት፣ ውሃ ውስጥ ገብቶ መግባትና መውጣት የሚል ትርጉም ይሰጣል። እንግዲህ በቅድስት ቤተክርስቲያናችን 7 ምስጢራተ ቤተክርስቲያን የሚባሉ ምስጢራት አሉ። ከነዚህ 7ቱ ምስጢራተ ቤተክርስቲያን ማለትም ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ተክሊልና ምስጢረ ቀንዲል ከሚባሉት ምስጢራት መካከል በቅድስት ቤተክርስቲያናችን ካሉት 7ቱ ምስጢራተ ቤተክርስቲያን መካከል አንዱ ምስጢረ ጥምቀት ነው። ምስጢረ ጥምቀት ለሌሎች ሁሉ ምስጢራት መግቢያ በር ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ባስተማረበት ሰዓት ያ ሊቁ ኒቆዲሞስ የአይሁድ መምህር የሆነው ኒቆዲሞስ ከጌታ ስር ሌሊት ይማር የነበረው ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ ክርስቶስ ለዚህ ታላቅ መምህር ለሆነው ከእግሩ ስር ቁጭ ብሎ ሊማር ለወደደው ለኒቆዲሞስ እንዲህ የሚል ትምህርትን አስተምሮት እናያለን። እውነት እልሃለሁ ዳግመኛ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ማግኘት አይችልም፣ ሊገባ አይችልም ብሎ እንደተናገረው ከውሃና ከመንፈስ የተወለደ የሥላሴ ልጅነት የምናገኝበት፣ መንግስተ ሰማያት የምንገባበት፣ ከኃጢአት የምንርቅበት፣ ከኃጢአታችን የሚደመሰስበት ድህነት የምናገኝበት ነው ምስጢረ ጥምቀት። በምስጢረ ሥላሴና በምስጢረ ስጋዌ አምኖ ለሚፈጽመው ሰው ሁሉ ለኃጢአት መደምሰሻ ከሥላሴ ጸጋ ልጅነትን ለመቀበያና የእግዚአብሔርን መንግስት ለመውረስ የተሰጠ ልዩ የህይወት መንገድ ነው። እግዚአብሔር አምላካችን ለሰው ልጆች የሰጠው የድህነት መንገድ ነው። እግዚአብሔር አምላካችን ለሰው ልጆች የሰጠው የበረከት መንገድ ነው። እግዚአብሔር አምላካችን ለሰው ልጆች የሰጠው የጸጋ ልጅነትን መቀበያ መንገድ ነው። ስለዚህ በእግዚአብሔር አምኖ በቅድስት ሥላሴ አምኖ የተጠመቀ ሁሉ ከእግዚአብሔር ልጅነትን ያገኝ ዘንድ የተሰጠ የጸጋ የህይወት መንገድ ነው ማለት ነው። ስለዚህ ጥምቀት ምንድነው ብለን በምናይበት ጊዜ በዚህ መንገድ ባጭሩ ልንተረጉመው ወይም ደግሞ ልንተነትነው እንችላለን ማለት ነው። እንግዲህ አስቀድመን በመግቢያችን ላይ ለማየት እንደሞከርነው እያንዳንዱ ጥያቄዎችን እያነሳን እንደ እግዚአብሔር መልካም ፈቃድ ለማየት ጥረት እናድርግ። በመቀጠልም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ጥምቀት በምንመለከትበት ጊዜ ህዝቡ ከተጠመቀ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ወደ ፍጡሩ ወደ ዮሐንስ ወደ አገልጋዩ ወደ ዮሐንስ ዝቅ ብሎ ለመጠመቅ እንደሄደ እንመለከታለን ወይም ደግሞ ለመጠመቅ እንደሄደ እናያለን ማለት ነው። እንግዲህ በዚህ ጊዜ ዮሐንስ ምንድነው ያለው ስንል እኔ በአንተ ዘንድ ጠመቅ ዘንድ ይገባኛል እንጂ እንዴት እኔ አንተን አጠምቃለሁ ብሎ ጌታ ኢየሱስ ክርስቶስን ይጠይቀዋል፣ ይከለክለው ነበር። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፍጹም ፍቅር በፍጹም ትህትና ምን አለው ስንል በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ አሁንስ ፍቀድልኝ እንግዲህ ጽድቅን ሁሉ መፈጸም ይገባኛል በማለት እንደፈቀደለትና ዮሐንስም እንዳጠመቀው እናያለን። በዚህም ምክንያት ታላቁ የበረሃው መናኝ ቅዱስ ዮሐንስ መጥመቀ መለኮት የሚል ክብርንና ጸጋን እንደተሰጠው በሉቃስ ወንጌል ምዕራፍ 7 ቁጥር 28 ላይ የምናገኘው ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ የሚለውን መሰረታዊ ጥያቄ በማንሳት እነሆ የተወሰኑ ነገሮችን እንይ። ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ ፈጣሪ ሆኖ ሳለ መጠመቅ ለምን ያስፈልገው? በእውኑ እሱ ክርስቶስ መጠመቅ ያስፈልገዋልን የሚለውን መሰረታዊ ጥያቄ በምናይበት ጊዜ ጌታ ኢየሱስ ክርስቶስ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ የተጠመቀበት ምክንያት አንደኛ ምስጢርን ለመግለጥ ነው። ምስጢርን ለመግለጥ ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በፈለገ ዮርዳኖስ ሲጠመቅ ምስጢረ ሥላሴ ተገልጧል። እንግዲህ ሥላሴ ማለት የእግዚአብሔርን አንድነትና ሶስትነት የምናይበት የምንረዳበት ቃል ነው። ሥላሴ የእግዚአብሔርን አንድነቱን ሶስትነቱን የምናይበት ምስጢር ነውና እግዚአብሔር አምላካችን ወልድ ኢየሱስ ክርስቶስ በሚጠመቅበት ጊዜ ምስጢረ ሥላሴ ተገልጧል ማለት ነው። አብ በደመና ሆኖ ከላይ የተናገረው ቃል አለ። የምወልደው ልጄ ይህ ነው በማለት አብ የወልድ አባት እንደሆነ ምስጢሩ ወይም ደግሞ አባት መሆኑ ታወቀ ማለት ነው። ስለዚህ ኢየሱስ ክርስቶስ የተጠመቀበት ዋናው ምክንያት ምስጢርን ለመግለጥ ነው። መንፈስ ቅዱስም የባህሪ ሕይወቱ መሆኑን ሲያስረዳ በአምሳለ ርግብ በራሱ ላይ ተቀምጦ ወልድ ደግሞ አካሉ በዮርዳኖስ ሲጠመቅ አይተናል። ስለዚህ ምስጢረ ሥላሴ ተገለጠልን ስንል የሥላሴን አንድነት የሥላሴን ሶስትነት ምስጢሩ በጎላ ሁኔታ በተረዳ ሁኔታ የተገለጠው ጌታችን ኢየሱስ ክርስቶስ በተጠመቀ ሰዓት ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 የሚገልጥልን ይህን ነው። ስለዚህ ሥላሴ አንድነታቸው ሶስትነታቸው የተገለጠበት ምስጢር በይፋ በአዲስ ኪዳን በይፋ ገአድ ሆኖ የታየበት ግልጽ ሆኖ የተገለጠበት ጌታ ኢየሱስ ክርስቶስ በተጠመቀ ሰዓት ነው ማለት። ስለዚህ ምስጢር ይገለጥ ዘንድ የሥላሴ አንድነት ሶስትነት ይታይ ዘንድ ጌታ ኢየሱስ ክርስቶስ በውሃ በእደ ዮሐንስ ተጠምቋል ማለት ነው። ሁለተኛ ትንቢቱ ይፈጸም ዘንድ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ የመጣ ሳይሆን ትንቢት አስነግሮ በነቢያት ትንቢትን አናግሮ የመጣ ስለሆነ የነቢያት ትንቢትን ለመፈጸም ደግሞ እንደመጣ ጌታችን ኢየሱስ ክርስቶስ በቃሉ እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽመው ነው እንጂ ብሎ እንደተናገረው አምላካችን ኢየሱስ ክርስቶስ ልበ አምላክ ቅዱስ ዳዊት የተናገረው ትንቢት ይፈጽም ዘንድ ተጠምቋል። አቤቱ ውሆች አዩ፣ ውሆችም አይተው ፈሩ፣ ጥልቆችም ተናወጹ፣ ውሆችም ጮሁ ተብሎ በልበ አምላክ ቅዱስ ዳዊት የተነገረው ትንቢት ይፈጸም ዘንድ መድኃኔ ዓለም ኢየሱስ ክርስቶስ በማዕከለ ዮርዳኖስ በዮሐንስ እጅ ተጠምቋል ማለት ነው። ሶስተኛ አርአያ ሊሆን ምሳሌ ሊሆን እነሆ አድርጎ ሊያስተምር ጌታ ኢየሱስ ክርስቶስ ተጠምቋል። ስርዓትን ሊሰራልን ጌታ ኢየሱስ ክርስቶስ ተጠምቋል። ተጠምቆ ተጠመቁ ሊለን ጌታ ኢየሱስ ክርስቶስ ተጠምቋል። ቀድሞ በአርያነትና በምሳሌነት የፈጠረን አርያ ምሳሌ አድርጎ የሰራን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ተጠምቆ ተጠመቁ ብሎ ምሳሌ ሊሆነን አርያ ሊሆነን እነሆ በዮርዳኖስ ተጠምቋል ማለት። አስቀድሞ በአርያው አስቀድሞ በመልኩ እንደፈጠረን አሁንም አርያና ምሳሌ ሊሆነ ኢየሱስ ክርስቶስ ተጠምቋል። ስለዚህ ነው ምሳሌውንም ከኔ ተማሩ እያለ ጌታ ኢየሱስ ክርስቶስ አርያና ትምህርት ከእርሱ እንድንማር በማቴዎስ ወንጌል ምዕራፍ 11 እንዲሁም በዮሐንስ ወንጌል ምዕራፍ 13 ላይ በግልጽ እያስተማረን የነበረው ለዚህ ነው። ስለዚህ አርያ ሊሆነን መድኃኔ ዓለም ኢየሱስ ክርስቶስ ተጠምቋል በዮሐንስ እጅ በዮርዳኖስ ወንዝ ማለት ነው። አራተኛ ጌታ ኢየሱስ ክርስቶስ የተጠመቀበት አበይት ምክንያት ምንድነው ስንል የዕዳ ደብዳቤያችንን ለመደምሰስ ነው። አዳምና ሔዋን ፍዳቸው በጸናባቸው ሰዓት ዲያብሎስ መከራቸውን ያቀልላቸው መስሏቸው ለዲያብሎስ የሰጡት ቃል አለ። ዲያብሎስ ያስፈረማቸው የዕዳ ደብዳቤ አለ። አዳም የዲያብሎስ ወንድ አገልጋይ ነው፣ ሔዋን የዲያብሎስ ሴት አገልጋይ ነች ብለው አዳምም ሔዋንም ለዲያብሎስ ቃል ገብተው ፈርመውት የነበረው የዕዳ ደብዳቤያችንን ይቀድልን ዘንድ የዕዳ ደብዳቤያችንን ይደመስስልን ዘንድ አምላካችን ኢየሱስ ክርስቶስ ተጠምቋል። ዲያብሎስ ይህንን የዕዳ ደብዳቤ አንዱም በሲኦል አንዱም በዮርዳኖስ ቀብሮ ስለነበር
በዮርዳኖስ ያስቀመጠውን ጌታችን ሲጠመቅ በሰውነቱ ረግጦ በአምላክነቱ አቅልጦ ይህንን የዕዳ ደብዳቤያችንን ጌታችን አምላካችን ኢየሱስ ክርስቶስ በዮርዳኖስ ተደብቆ የነበረውን ሰይጣን ቀብሮት የነበረውን የዕዳ ደብዳቤያችንን መድኃኔ ዓለም ኢየሱስ ክርስቶስ በተጠመቀ ሰዓት አምላክነቱ አቅልጦ በሰውነቱ ረግጦ አጥፍቶልናል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ስለዚህ ሲናገር በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ እንደዚህ የሚል ቃል እናገኛለን። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው በማለት አምላካችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ ሲጠመቅ እነሆ ዲያብሎስ አስፈርሞን የነበረውን የዕዳ ደብዳቤያችንን እንደደመሰሰልን ያስረግጥልናል ማለት ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ የተጠመቀበት አበይት ምክንያት የዕዳ ደብዳቤያችን ይደመሰስ ዘንድ አርያና ትምህርት ሊሆነን ትንቢቱ ይፈጸም ዘንድ እንዲሁም የቅድስት ሥላሴ አንድነት ሶስትነት ይገለጥ ዘንድ ምስጢር ይወጣ ዘንድ ምስጢር ይገለጥ ዘንድ አምላካችን ኢየሱስ ክርስቶስ ስለነዚህ አራት ርዕሰ ጉዳዮችና አበይት ቁም ነገሮች ጌታ ኢየሱስ ክርስቶስ ሊጠመቅ ችሏል። እዚህ ጋር ማየት የሚገባን መሰረታዊ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀው እንደ አይሁድ ስርዓት ለመንጻት አይደለም። አምላካችን ኢየሱስ ክርስቶስ ኃጢአት ኖሮበት ሊነጻ የተጠመቀ ሳይሆን ከእርሱ ጋር አንድ እንድንሆን አንድነትን ይሰጠን ዘንድ ነው ጌታ ኢየሱስ ክርስቶስ የተጠመቀው። ስለዚህ በጥምቀቱ ጥምቀታችን ተቀድሷል። በጥምቀቱ ሰይጣንን የምናሸንፍበትን ኃይል ሊሰጠን ችሏል። የእግዚአብሔር ልጅ የምንሆንበትንም ጸጋ ሊያጎናጽፈን ችሏል ማለት ነው። ስለዚህ በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል። ሌላው እዚህ ጋር ልናየው የሚገባው መሰረታዊ ነገር ምንድነው? ምንም እንኳን በኦሪት እግዚአብሔር አምላክ አንድነቱን ሶስትነቱን በተለያየ መልኩ ገልጦ ቢሆንም ነገር ግን ተሰውሮ ረቆ ነበርና ምስጢረ ሥላሴን ሊገልጥ አምላካችን ኢየሱስ ክርስቶስ ተጠምቋል። ማቴዎስ 3:16 የሚያሳየን ይህ ነው። ስለዚህ በዮርዳኖስ ሲጠመቅ አብ በሰማይ በደመና ሆኖ መንፈስ ቅዱስ በርግብ አምሳል ሊገለጥ ችሏል። ለዚህ ነው ሊቃውንት አባቶቻችን የቅድስት ቤተክርስቲያን መምህሮቻችን ሲያስተምሩ ጌታ የተጠመቀበትን ዕለት ኤጲፋንያ ብለው የሚጠሯት። እንግዲህ ኤጲፋንያ የጽር ቃል ሲሆን በግዕዝ አስተርዮ ወይም ደግሞ መገለጥ ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ አንድነቱ ሶስትነቱ በይፋ የተገለጠበት በይፋ ቅድስት ሥላሴ ሶስትነትና አንድነት የታየበት ስለሆነ አስተርዮ ይሉታል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተጠመቀበት አበይት ምክንያት ስለ አራቱ ነገር እንደሆነ ልብ ልናስተውል ይገባናል ማለት ነው። ውድ የእግዚአብሔር ቤተሰቦች ወደ ቀጣዩ ስናልፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በማን ስም ተጠመቀ ብለን ስናይ ዮሐንስም ጌታን ሌላውን በአንተ ስም አጠምቃለሁ አንተን ግን በማን ስም ላጥምቅ ብሎ ጠይቆት ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የመለሰለት ነገር አለ። እንደ መልከ ጼዴቅ ሥርዓት አንተ የዘላለም ካህን ነህ፣ ብርሃንን የምትገልጽ የአብ የባህሪ ልጅ ሆይ ይቅር በለኝ ብለህ አጥምቀኝ ብሎ ጌታ ኢየሱስ ክርስቶስ ተናግሯል ማለት ነው። እንግዲህ መዝሙረ ዳዊት መዝሙር 109 ቁጥር 4 ላይ የምናገኘው ይህንን ኃይለ ቃል ነው። ዮሐንስ ጌታን ሲያጠምቀው እጁን አልጫነበትም። ጌታ ኢየሱስ ክርስቶስን እጁን ጭኖ አይደለም ያጠመቀው። ለምንድነው እጁን ጭኖ ያላጠመቀው ብለን በምንጠይቅበት ጊዜ አይሁድ ጌታን በዮሐንስ እጅ ነው የከበረው ይሉ ነበረ። ጌታ ኢየሱስ ክርስቶስን ዮሐንስ እጁን ጭኖ ቢያጠምቀው ኖሮ ዮሐንስ ነው ያከበረው ይሉ ነበር። ክብር ይግባውና እሱ ሁሉን አክባሪ ነው፣ እርሱ ሁሉን አጽዳቂ ነው፣ እሱ ሁሉን የሚቀድስ አምላክ ሆኖ ሳለ ዮሐንስ እጁን ጭኖ ቢያጠምቀው ኖሮ አይሁዶች ምክንያት ስለሚፈልጉ ምክንያት ያሳጣቸው ዘንድ ይህ አልተፈጸመም። ምክንያቱም ጌታ ኢየሱስ ክርስቶስ የከበረው ዮሐንስ እጁን ጭኖ ስላከበረው ነው ይሉ ነበረ። ክብር ይግባውና አምላካችን እሱ አክባሪ ነው እንጂ ማንም ሊያከብረው እሱን ወይም ደግሞ ማንም እሱን ከፍ ሊያደርገው አይችልም። እሱ ከፍ ያለ እሱ በልዕልና ያለ እርሱ ሁሉን የሚቀድስ እርሱ ሁሉን ከፍ የሚያደርግ አምላክ ስለሆነ ስለዚህ ነው ዮሐንስ ጌታችንን ሲያጠምቀው እጁን ያልጫነበት ምክንያት ነው። አንድም መለኮትን በእጅ መንካት ስለማይቻል ነው። ዮሐንስ አከበረው እንዳይባል ወይም ደግሞ ልዕልና ሰጠው እንዳይባል ዋናው ቢሆንም
በዋናነት ተቀጥሎ ወይም ደግሞ በመቀጠል ግን የምናገኘው መለኮትን በእጅ መንካት ስለማይቻል ነው። ጌታ ኢየሱስ ክርስቶስ መለኮት ስለሆነ አምላክ ስለሆነ እርሱን በእጅ መንካት ስለማይቻል ኢየሱስ ክርስቶስን መንካት ስለማይቻል መለኮትን በእጅ መንካት ስለማይቻል ጌታችን ኢየሱስ ክርስቶስን ዮሐንስ ሲያጠምቀው እጁን ጭኖ አላጠመቀውም ማለት ነው። ስለዚህ በማን ተጠመቀ ስንል በቅዱስ ዮሐንስ በመጥምቀ መለኮት የተባለው ዮሐንስ በእርሱ ሊጠመቅ ችሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። በመቀጠል የምናነሳው ጌታችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ ነው የተጠመቀው። ለምንድን ነው ጌታ ኢየሱስ ክርስቶስ ወደ ዮሐንስ ሄዶ ሊጠመቅ የቻለው? ለምንድን ነው ወደ ዮሐንስ የሄደው ስንል እርሱ አምላክ ሆኖ ሳለ፣ እርሱ ንጉሥ ሆኖ ሳለ፣ እርሱ የሰማይ የምድር ፈጣሪ ሆኖ ሳለ አገልጋዩ ባሪያው ዮሐንስ ወደ ጌታ ኢየሱስ ክርስቶስ መጥቶ ሊያጠምቀው ሲገባ ለምንድን ነው ጌታ ኢየሱስ ክርስቶስ ወደ ባሪያው ወደ ዮሐንስ የሄደው የሚለው መሰረታዊ ጥያቄ ነው። እዚህ ጋር ማንሳት የሚገባን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ ሲሆን በአገልጋዩ በዮሐንስ እጅ ይጠመቅ ዘንድ በፍጹም ትህትና ከገሊላ ወደ ዮርዳኖስ መጣ ይለናል። ይህንም ያደረገበት አብነት ሊሆነን ነው፣ ምሳሌ ሊሆነን ነው፣ ትምህርት ሊሆነን ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ዮሐንስን መታ አጥምቀኝ አላለውም። መታ አጥምቀኝ ብሎት ቢሆን ኖሮ ዛሬ ላይ መኳንንት፣ ዛሬ ላይ ነገስታት፣ ዛሬ ላይ ባለጸጋዎች፣ ዛሬ ላይ እነሆ ካህናትን በደጃችን በቤታችን በስፍራችን መታችሁ አጥምቁን ባሉ ነበረ። ነገር ግን ጌታችን ስርዓት ሰራልን። ነገር ግን ጌታችን በዚህ መንገድ እንደሆነ አስተማረን። ለዚህም ነው ጌታችን ጌታ ስሆን ባሪያዬ እጅ እንደተጠመቁ እናንተም ወደ ቅድስት ቤተ ክርስቲያን ሄዳችሁ በካህናት እጅ ተጠመቁ፣ ወደ ጥምቀት ስፍራ የክርስቶስ ቤት ወደ ሆነችው ወደ ቅድስት ቤተ ክርስቲያን ሄዳችሁ ተጠመቁ ሲል አምላካችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ ሊጠመቅ ችሏል ማለት ነው። ጌታችን በዮርዳኖስ የተጠመቀው ልጅነትን የምታሰጠዋን ጥምቀት ባርኮ ቀድሶ ሊሰጠን እንጂ እርሱ ሊከብር ወይም ደግሞ እሱ ሊቀደስ አይደለም። ምክንያቱም እርሱ እከብር አይል የከበረ፣ እቀደስ አይል የተቀደሰ፣ ታላቅ እሁን አይል ታላቅ የሆነ ሁሉን የሚቀድስ ሁሉን የሚያጸድቅ ሁሉን የሚያከብር አምላክ ስለሆነ ጌታችን ኢየሱስ ክርስቶስ ለእርሱ ክብር ሊያገኝ ለእርሱ ጽድቅን ሊያገኝ ሳይሆን እኛን ሊቀድሰን እኛን ከፍ ከፍ ሊያደርገን እኛን ሊያነጻን አምላካችን ኢየሱስ ክርስቶስ አርያ ሊሆነን ምሳሌ ሊሆነን ከዚህ ቀደም ወይም ከዚህ በፊት እንዳየነው ኢየሱስ ክርስቶስ ሊጠመቅ ችሏል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደ ዮሐንስ ሄዶ ተጠመቀ እንጂ ዮሐንስ ወደ ክርስቶስ መጥቶ አላጠመቀውም። ምክንያቱም አርያ ሊሆነን ምሳሌ ሊሆነን ማለት ነው። ከኔ ተማሩ እኔ በልቤ የዋህ ትሑትም ነኝ ያለ አምላክ በትህትና በፍቅር ወደ ዮሐንስ ሄዶ ሊጠመቅ ችሏል ማለት ነው። በመቀጠል ጌታችን ኢየሱስ ክርስቶስ መቼ ተጠመቀ የሚለውን ነጥብ እናንሳ። እንግዲህ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዚች ምድር ላይ 33 ዓመት ከ3 ወር እንደቆየ እንደተመላለሰ ሁላችን የምናውቀው በአጭር ቁመት በጠባብ ደረት ተወስኖ እኛን ለማዳን ከሰማይ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም በፍጹም በድንግልና በእቱም ድንግልና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ በዚህ ምድር ላይ 33 ዓመት ከ3 ወር ተመላልሷል። ታዲያ ጌታ ኢየሱስ ክርስቶስ መቼ ነው የተጠመቀው ስንል በ30 ዓመቱ በ5531ኛው ዓመተ ዓለም ላይ ማለትም በ31ኛው ዓመተ ምህረት ላይ በዘመነ ሉቃስ ጥር 11 ቀን ከሌሊቱ 10 ሰዓት ላይ ጌታችን ኢየሱስ ክርስቶስ ተጠምቋል። ጌታ ኢየሱስ ክርስቶስ በሌሊት 10 ሰዓት ላይ ጥር 11 ላይ በዘመነ ሉቃስ በ31ኛው ዓመተ ምህረት ላይ 30 ዓመት ሲሞላው አምላካችን ኢየሱስ ክርስቶስ ተጠምቋል። ሲጠመቅም በዮርዳኖስ ወንዝ መካከል ተከፍሎ ወደፊትና ወደ ኋላ ሸሽቶ ኮረብቶችና ተራሮች በመዝለል አምላክነቱን መስክረዋል። ኮረብቶች ዘለዋል በደስታ ውሃዎች ራሱ ሸሽተዋል። ይህንንም መዝሙረ ዳዊት መዝሙር 113 ቁጥር 3 እንዲሁም መዝሙር 76 ላይ የምናየው ነው ማለት ነው። እንግዲህ በቅዱስ ቤተክርስቲያናችን የሥርዓትና የሕግ መጽሐፍ የሆነው ፍትሐ ነገሥት አንቀጽ 19 ላይም ስለመጠመቁ ሲነግረን ጌታችን ኢየሱስ ክርስቶስ በ30 ዘመኑ እንደተጠመቀ ይነግረናል። ሉቃስ 3:23ም ይህንን ያጸናልናል። ስለዚህ ጌታ ኢየሱስ ክርስቶስ የተጠመቀው መቼ ነው ስንል
በ30 ዓመቱ እንደተጠመቀ በዘመነ ሉቃስ እንደተጠመቀ ጥር 11 ከሌሊቱ 10 ሰዓት ላይ እንደተጠመቀ ልብ ልናስተውል ያስፈልገናል። ቅድስት ቤተ ክርስቲያናችን ስንዱ እመቤት ነች። በቤተ ክርስቲያን ውስጥ በቅጥሯ ውስጥ የሚከናወነው ሁሉ ነገር ያለ አንዳች ምክንያት የሚከናወን አንዳች ነገር የለም። ሁሉ ትምህርት አለው፣ ሁሉ ስርዓት አለው፣ ሁሉ ጊዜ አለው፣ ሁሉ በጊዜ የሚከናወን ነው፣ ሁሉ በስርዓት የሚከናወን ነው። የስርዓት እመቤት የሆነች ስንዱ እመቤት ቅድስት ቤተ ክርስቲያን ሁሉ ጊዜና ወቅት አለውና ጌታችን ኢየሱስ ክርስቶስም በ30 ዘመኑ እንደተጠመቀ ልናውቅ ይገባናል ማለት ነው። እዚህ ጋር የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ ነው የተጠመቀው ካልን ለምንድነው አምላካችን ኢየሱስ ክርስቶስ በ30 ዘመኑ ሊጠመቅ የቻለው? ምክንያቱ ምንድነው የሚለውንም ነጥብ ልናስተውል ያስፈልገናል። እንግዲህ በብሉይ ኪዳን ሥርዓት ልማድ መሰረት ካህናት ለቤተ እግዚአብሔር ተልእኮና መንፈሳዊ ስርዓቶችን መንፈሳዊ አገልግሎቶችን ለማከናወን የሚታጩት የሚመረጡት 30 ዕድሜ ላይ ሲደርሱ ነው። እንግዲህ በአደባባይ ላይ የሚወጡት አገልግሎትን የሚያከናውኑት የእግዚአብሔርን አገልግሎት የሚፈጽሙት ለአገልግሎት የሚፋጠኑት የ30 ዕድሜ ላይ ሲደርሱ ነው። እንግዲህ በቤተ ክርስቲያናችን አገልጋዮችም በዕድሜና በእውቀት የበሰሉ ጠባያቸው፣ ስራቸው፣ ልምዳቸው የሚታወቁ አገልጋዮችም የሚመረጡት 30 ዓመት ሲሞላ እንደሆነ አስቀድሞ በኦሪት ላይ የምናገኘው ስርዓት ነው። የመጽሐፍ ቅዱስ ባህል ነው፣ ወግ ነው። ይህንን ነው የምናገኘው ዘጸአት 4 ላይ፣ አንደኛ ዜና መዋዕል 23 ላይ እንዲሁም አንደኛ ጢሞቴዎስ 3 ላይ ይህንን በስፋት ተጠቅሶ የምናገኘው ነው። ይህንን ስርዓት ለመፈጸም ጌታችን አምላካችን ኢየሱስ ክርስቶስ ሕግና ነቢያትን ስርዓትን ሊጥስ ሳይሆን ሊፈጽም ስለመጣ ጌታ ኢየሱስ ክርስቶስ ትምህርተ ወንጌልን ከመገለጹ አስቀድሞ በ30 ዓመቱ በዮሐንስ እጅ ሊጠመቅ ችሏል ማለት ነው። ዮሐንስ መጥምቅ የጌታን መምጣት ሲያውጅም እነሆ ጌታችን ኢየሱስ ክርስቶስ መምጣቱን ሲናገርም ዮሐንስ ራሱ የ30 ዓመት ጎልማሳና የ30 ዓመት ዕድሜ ላይ ያለ አገልጋይ እንደነበረ ልብ ልንል ያስፈልገናል ማለት ነው። ሌላኛውና ዋነኛው ምክንያት ምንድነው ስንል የሰው ልጅ መጀመሪያ አዳም ማለት ነው ሲፈጠር የ30 ዓመት ጎልማሳ ሆኖ በ40ኛ ቀን ተሰጥቶት የነበረችውን ልጅነቱን በኃጢአት ምክንያት አጥቶ ነበርና ጌታ ኢየሱስ ክርስቶስ በ30 ዓመቱ የተወለደውን ወይም ደግሞ የ30 ዓመት ጎልማሳ ሆኖ የተፈጠረ አዳም በ40ኛ ቀን ገነት ቢገባም የ30 ዓመት ጎልማሳ ሆኖ ያጣትን ልጅነቱን በኃጢአት ምክንያት ያጣትን ልጅነቱን ሊመልስለት አምላካችን ኢየሱስ ክርስቶስ በ30 ዓመቱ ተጠምቋል። ክብር ይግባውና ክርስቶስ የተጠመቀው ክብርን ሽቶ ሳይሆን የአብ የባህሪ ልጅነቱን የባህሪ አምላክነቱን ከአብ ከወልድ ከመንፈስ ቅዱስ ጋር ለመመስከር ጌታችን ኢየሱስ ክርስቶስ ውሃውን ለመቀደስ ተጠምቋል። በ30 ዘመኑ ተጠምቋል። አምላካችን መድኃኒታችን ኢየሱስ ክርስቶስ የዕዳ ደብዳቤን ለመደምሰስ በስተት የጠፋውን የአዳምን የልጅነት ክብር ለመመለስ ጌታችን ኢየሱስ ክርስቶስ በውሃ ተጠምቋል። ከውሃ ከወጣም በኋላ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ በማረፍ በእውነት የምወደው ልጄ ይህ ነው ብሎ ሲመሰክር ምስጢረ ሥላሴ ተገልጧል። ከላይ እንዳየነው ማለት ነው በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ። ስለዚህ የአዳምን ክብር ለመመለስ በ30 ዓመቱ አዳም ክብርን አጥቶ ነበር፣ ተዋርዶ ነበረ። ከእግዚአብሔር ቃል ይልቅ የዲያብሎስን ቃል ሰምቶ እነሆ ካገኙ ማጣት ከገቡ መውጣት የሌለባትን ገነት ስራ ሳይሰራ እግዚአብሔርን እያመሰገነ ከፍ ከፍ እያደረገ ይኖርበት የነበረውን ገነት በደስታና በሐሴት እግዚአብሔርን እያመሰገነ ከእግዚአብሔር ጋር ይኖርባት ከነበረው ከዛች ከምታምረው እንቁ ከሆነችው ገነት ውስጥ እግዚአብሔር አምላክን ክዶ አምላክነትን ሽቶ ከገነት ተባሮ ነበረ፣ በስተት ወጥቶ ነበረ። ስለዚህ በ30 ዓመቱ ያገኛትን ገነት መልሶም ያጣትን ገነት አምላካችን ኢየሱስ ክርስቶስ እነሆ ወደ ቀደመችው ክብሩ ይመልሰው ዘንድ በ30 ዓመቱ ተጠምቆ አዳም ያጣውን ክብር መልሶለታል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በ30 ዘመን የተጠመቀበት ዋናው ምክንያት ከላይ የዘረዘርናቸው መሰረታዊ ነጥቦች ናቸው። እዚህ ጋር ሌላው የምናነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ነው የተጠመቀው። ለምንድን ነው በውሃ የተጠመቀው? እርሱ ንጉሥ ነው። እሱ ሁሉን ማድረግ የሚችል አምላክ ነው። እሱ ሁሉን ቻይ አምላክ ነው። ከውሃ የተሻሉ ውድ የሆኑ ወተት አለ፣ ማር አለ፣
ሌሎችም ነገሮች አሉ። ለምንድነው ጌታ ኢየሱስ ክርስቶስ ከወተት ይልቅ ጌታ ኢየሱስ ክርስቶስ ከማር ይልቅ በሰው ዘንድ ተወዳጅ የሆኑ በባለጸጎች ቤት ያለ እነዚህ ነገሮች እያሉ ለምንድነው ጌታ ኢየሱስ ክርስቶስ ከማር ከወተት ይልቅ ውሃን መርጦ የተጠመቀው የሚለው እጅግ መሰረታዊ ጥያቄ ነው። እዚህ ጋር የምናየው በጣም በሚደንቅ ሁኔታ 6 መሰረታዊ ነጥቦችን እናገኛለን። የመጀመሪያው እግዚአብሔር አምላክ በዘመነ ኦሪት 7 ትካትን በንፍር ውሃ ፈርዖንን ከነሰራዊቱ በባህል ካጠፋ በኋላ ውሃ ለመዓት እንጂ ለምህረት አልተፈጠረም የሚሉ ለምህረት እንዳልተፈጠረ የሚናገሩ ሰዎች ነበሩ። ስለዚህ ነው በኦሪት ዘፍጥረት ምዕራፍ 7 ቁጥር 17 እንዲሁም ዘጸአት 14 ላይ የምናገኘው ይህ ነው። ውሃ የምናቀው ፈርዖንን ከነሰራዊቱን ማስጠሙን ነው። በ7 ትካት ጊዜ በጥፋት ውሃ ጊዜ ከሰማይ ወርዶ ማጥፋቱን ነው። ስለዚህ ውሃ የጥፋት እንጂ የልማት አይደለም፣ ውሃ የጥፋት እንጂ ሕይወትን ሊሰጥ አይደለም የሚል ትምህርት ስላለ ይህንን ትምህርት ይሽር ዘንድ ጌታችን ኢየሱስ ክርስቶስ ውሃ ሕይወትን እንደሚያሰጥ ውሃ ዘላለማዊ ድህነትን እንደሚያሰጥ ሲያጠይቅ አምላካችን ኢየሱስ ክርስቶስ በውሃ ተጠምቋል። ውሃ እሳትን ያጠፋል፣ እናንተም በውሃ ብትጠመቁ ከገሃነም እሳት ትድናላችሁ ሲል ውሃ እሳትን እንደሚያጠፋ እሳት የተባለ ኃጢአትን እንደሚደመስስ እሳት የተባለም የገሃነም እሳትን እንደሚያጠፋ በውሃ ብትጠመቁ እነሆ ውሃ እሳትን እንደሚያጠፋ የገሃነም እሳት ይጠፋላችኋል ሲል አምላካችን ኢየሱስ ክርስቶስ እነሆ በውሃ ሊጠመቅ ችሏል ማለት። ሌላው መሰረታዊ ነጥብ ምንድነው? ውሃ መልክን ያሳያል፣ መልክን አጥርቶ ያሳያል። ስለዚህ እናንተም በውሃ ብትጠመቁ መልክዓ ሥላሴን ወይም ደግሞ የእግዚአብሔርን ቸርነቱን፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ታላቅነት ታያላችሁ ሲል አምላካችን ኢየሱስ ክርስቶስ በውሃ ተጠምቋል። ለምንድነው በማር ያልተጠመቀው? ለምንድነው በወተት ያልተጠመቀው? በማር በወተት ቢጠመቅ ኖሮ እነዚህ በባለጸጎች ቤት የሚገኙ እንጂ በድሆች የሚገኙ አልነበረም። ስለዚህ ውሃ በሁሉ ቦታ የሚገኝ ሁሉ በቀላሉ ሊያገኘው የሚችል ነው። ስለዚህ ጥምቀት ለሁሉ የታዘዘች ነች። ለባለጸጋ ብቻ ተለይቶ የተሰጠች አይደለችም። በእግዚአብሔር ያመነ፣ በሥላሴ ያመነ፣ በእግዚአብሔር አንድነት ሶስትነት ያመነ አምላካችን ኢየሱስ ክርስቶስ መሆኑን የተማመነ ያመነ ሰው በሙሉ ወደ ክርስቶስ ከፍ ከፍ ይል ዘንድ የእግዚአብሔር ልጅ ይሆን ዘንድ መጠመቅ እንደሚገባው ሲያጠይቅ አምላካችን ኢየሱስ ክርስቶስ በውሃ ተጠምቋል። ማርና ወተት እንደምናየው ቢታጠቡበት ያቆሽሻል እንጂ አያነጻም፣ ንጹህ አያደርግም፣ እድፍን አያስለቅቅም፣ ይበልጥ ሌላ እድፍ ይጨምራል እንጂ። በማየገቡ ግን ቢጠመቁ ሰዎች በውሃ ታጥበው እንደሚነጹ፣ ሰዎች ጉድፋቸውን ቆሻሻቸውን በውሃ ታጥበው እንደሚያጸዱ ሁሉ ልክ እንደዚህ ሁሉ በውሃ ብትጠመቁ ከኃጢአታችሁ ትነጣላችሁ፣ ትጠራላችሁ፣ ንጹህ ትሆናላችሁ ሲል አምላካችን ኢየሱስ ክርስቶስ በውሃ ሊጠመቅ ችሏል ማለት ነው። በመቀጠል ማርና ወተት ተክል ላይ ብንደፋበት፣ ተክል ብናጠጣበት ተክሉን አያለመልሙትም፣ ያደርቁታል እንጂ። ስለዚህ የሚያለመልመው ውሃ ነው። ውሃ ስለሚያለመልም እናንተም በውሃ ብትጠመቁ ልምላሜ ስጋን ልምላሜ ነፍስን ታገኛላችሁ ሲል በነፍሳችሁ ትለመልማላችሁ፣ በስጋችሁ ትለመልማላችሁ፣ መንግስተ ሰማያትን ታገኛላችሁ። እሳት የሆነው ገሃነም ጠፍቶ ውሃ ዘላለማዊ ሕይወትን ያሰጣችኋል። ጥምቀት ዘላለማዊ ድነትን የሚያሰጣችሁ በውሃ ብትጠመቁ ነው ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ በውሃ ተጠምቋል። ዮሐንስ 19:35 የሚያሳየን ይህንን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ሊጠመቅ የቻለበት አበይት ቁም ነገር ይህ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ተጠመቀ። በውሃ ሲጠመቅ ደግሞ ብዙ ውሃዎች ባሉበት ብዙ ውሃዎች ወይም ወንዞች ባሉበት ሁኔታ ዮርዳኖስን መርጦ የተጠመቀው ለምንድን ነው? ጌታችን ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው በዮርዳኖስ ወንዝ ሊጠመቅ ያስፈለገው? ብዙ ወንዞች እያሉ ስለምን ዮርዳኖስ ተመረጠ የሚለውን ነጥብ ማንሳትም አሁንም እጅግ ተገቢ ነገር ነው። ስለዚህ ዮርዳኖስን በምናይበት ጊዜ በጌታ ዘመን ወይም ነቁ ወይም መነሻው አንድ ሲሆን ወረድ ብሎ ግን ዮርና ዳኖስ በመባል ለሁለት እንደተከፈለ አንደኛው ወደ አህዛብ አንደኛው ወደ ሕዝብ ወይም ደግሞ ወደ አብርሃም ወገን ሆኖ ይፈስ ነበረ።
ከዚህም ተመልሶ ተጋጥሞ ወይም ደግሞ ከላይ ምንጩ አንድ ሆኖ ሳለ ለሁለት ተከፍሎ ዮርና ዳኖስ ተብሎ አንዱ ወደ አሕዛብ አንዱ ወደ ሕዝበ እግዚአብሔር ወይም ደግሞ ወደ አብርሃም ወገን ይፈስ ነበረ። ታዲያ ይህ ወንዝ ተመልሶ መጥቶም አንድ ላይ ይጋጠም ነበረ። ይህ ምሳሌ አለው። ዮርዳኖስ አንድ የሆነው የሰው ዘርን አንድ ሊያደርግ የመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑን ያጠይቃል። ስለዚህ አንድ የሆነው የሰው ዘር አንድ የሆነው የአንዱ የአዳም ዘር የሆነው የሰው ዘር ለሁለት ተከፍሎ መልሶ አንድ ሊያደርግ አምላካችን መድኃኒታችን ኢየሱስ ክርስቶስ መምጣቱን ያጠይቃል ማለት ነው። ወረድ ብሎ ለሁለት ተከፍሎ የነበረው ሕዝብና አሕዛብ ተብሎ ይጠራ የነበረው ለሁለት የመከፈላቸው ምሳሌ መልሶ ሲጋጠም ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ስፍራ ዮርዳኖስ፣ ሕዝብና አሕዛብን አንድ ያደረገበት ስፍራ ዮርዳኖስ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የአንዱ ግንድ የአንዱ ምንጭ የሆነውን የአዳም ልጆችን ለሁለት ተከፍለው ሕዝብና አሕዛብ ተብለው ተለይተው የነበሩትን ሊያድናቸው አንድ ሊያደርጋቸው እንደመጣ ያጠይቃል ማለት ነው። እግዚአብሔር አምላክ በዮርዳኖስ የተጠመቀበት ዋናው ነገር ይህ ነው። ሁለተኛው ግን ምሳሌውና ትንቢቱ ይፈጸም ዘንድ አምላካችን ኢየሱስ ክርስቶስ በዮርዳኖስ ተጠምቋል። የትኛው ትንቢት ብለን በምናይበት ጊዜ ልበ አምላክ ቅዱስ ዳዊት በመዝሙር 113 ላይ እንዲሁም በ76 ላይ የተጠቀሰው አንቺ ባህር የሸሸሽ አንቺ ዮርዳኖስ ወደ ኋላ የተመለሽ ምን ሆነሻል? እናንተ ተራሮችስ እንደምን እንደ ኮርማዎች ትዘላላችሁ፣ እንደ ጥቦቶች ትዘላላችሁ ተብሎ አስቀድሞ የተነገረው ትንቢት ይፈጸም ዘንድ አምላካችን ኢየሱስ ክርስቶስ በዮርዳኖስ እንደሚጠመቅ በሚጠመቅበትም ጊዜ ውሃዎች እንደሚሸሹት ኮረብቶች እንደሚዘሉ አስቀድሞ ተነግሮ ነበርና ይህ ትንቢት ይፈጸም ዘንድ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቋል። ምሳሌው ምንድነው? ትንቢቱ ይህ ከሆነ ምሳሌው ምንድነው ብለን በምናይበት ጊዜ አራት መሰረታዊ ነገሮችን እናነሳለን። አብርሃምን እናነሳለን፣ ኤልያስን እናነሳለን፣ ኢዮብን እናነሳለን፣ የሶርያውን አለቃ ንዕማንን እናነሳለን። ጌታ ኢየሱስ ክርስቶስ በዮርዳኖስ ስለመጠመቁ ነገር ስናነሳ እነዚህን አራት ምሳሌዎችን ከብሉይ ኪዳን ማንሳታችን ግድ ይሆናል። እንግዲህ አብርሃም ነገስተ ኮሎሞዶጎርን ከእርሱ ጋር የነበሩትን ድል ነስቶ ዮርዳኖስን ተሻግሮ መልከ ጼዴቅን እንዳገኘ እናያለን። አብርሃም የምእመን ምሳሌ ሲሆን ዮርዳኖስ የጥምቀት መልከ ጼዴቅ ደግሞ የክርስቶስ ምሳሌ እንደሆነ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ 7:1 ላይ አስቀምጦት እናገኛለን። አብርሃም ዮርዳኖስን ተሻግሮ መልከ ጼዴቅን እንዳገኘ እኛም ክርስቶስን ለማግኘት የእግዚአብሔርን ጸጋ ልጅነት ለመቀበል መጠመቅ ግድ ይለናል ማለት ነው። ስለዚህ ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን እንዳረገ ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን እንዳረገም ይህ በሁለተኛ ነገሥት ምዕራፍ 2 ቁጥር 7 ላይ ተጽፎ እናገኛለን። ስለዚህ እኛም ጥምቀት ከእግዚአብሔር ተወልደን ገነት መንግስተ ሰማያት ለመግባት መጠመቅ ይገባናል ማለት ነው። ስለዚህ ዮርዳኖስ የጥምቀት ምሳሌ ነች። ኢዮብንም በምናነሳበት ጊዜ በዮርዳኖስ ተጠምቆ ከደዌው መፈወሱን እናያለን። ኢዮብ የምእመን የአማኝ ምሳሌ፣ ደዌ የመርገመ ስጋ የመርገመ ነፍስ ምሳሌ፣ ዮርዳኖስ ደግሞ የጥምቀት ምሳሌ ሆና ተቀምጣለች። ኢዮብ በሰይጣን ፈተና ምክንያት በደዌ ተይዞ ሳለ እግዚአብሔር አምላክ ከደዌው እንዲድን በዮርዳኖስ ወንዝ እንዲጠመቅ አዞት እናያለን። ተጠምቆም ከደዌው ድኗል። ስለዚህም በተጠመቃችሁ ጊዜ መርገመ ስጋ መርገመ ነፍስ ከናንተ ይርቃል ትድናላችሁ ብሎ አምላካችን ኢየሱስ ክርስቶስ ምሳሌ አስቀድሞ ሰጥቶናል። ስለዚህ በጥምቀት የተመሰለችው ዮርዳኖስ ሆና እናገኛታለን። በአራተኛ ደረጃ የሶርያው አለቃ ንዕማን እናገኘዋለን። ንዕማን ከለምጹ በነቢዩ ኤልሳ አማካኝነት በዮርዳኖስ ወንዝ ተጠምቆ እንደዳነ እናገኛለን። ንዕማን የምእመናን ምሳሌ ሆኖ፣ ለምጽ የኃጢአት የመርገም ምሳሌ ሆኖ፣ ኤልያስ ደግሞ የካህን ምሳሌ ሆኖ፣ ዮርዳኖስ የጥምቀት ምሳሌ ሆኖ፣ ንዕማን ከለምጹ በዮርዳኖስ ተጠምቆ እንደዳነ እኛም በካህናት አማካኝነት ብንጠመቅ እነሆ ከኃጢአት ከመርገም እንፈወሳለን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት ዋናው ምክንያት ትንቢቱ ይፈጸም ዘንድ ነው። ምሳሌው ይፈጸም ዘንድ ነው አምላካችን ኢየሱስ ክርስቶስ የተጠመቀው ማለት ነው። አስቀድሞ ትንቢቱ የተነገረው በዮርዳኖስ እንደሚጠመቅ እንደሆነ ልብ ልንል ይገባናል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሊጠመቅ የቻለበት ዋናው ምክንያት ይህ ነው። እዚህ ላይ ስናነሳ አምላካችን ኢየሱስ ክርስቶስ
በዮርዳኖስ በሌሊት ነው የተጠመቀው። ስለምንድነው አምላካችን ኢየሱስ ክርስቶስ ሌሊትን መርጦ ለምን በሌሊት ተጠመቀ የሚለው አሁንም መሰረታዊ ጥያቄ። እንግዲህ በኃጢአት በጨለማ የነበረ ሕዝብ የጽድቅን ብርሃን እንዲወጣለት በጨለማ የሚመላለስ ኦሪት ይኖር የነበረ ሕዝብ ብርሃን ያይ ዘንድ በወንጌል መገለጡን ለማሳየት አምላካችን ኢየሱስ ክርስቶስ በሌሊት ተጠምቋል። ኢሳይያስ 9:2 ላይ የምናየው ይህ ነው። በጨለማና በሞት መካከል የሚሄድ ሕዝብ ብርሃን አየ የተባለው እነሆ አምላካችን ኢየሱስ ክርስቶስ ብርሃናችን፣ በጨለማ በድቅድቅ ጨለማ ውስጥ እንኖር የነበረን እኛን ወደ ብርሃን ያወጣን አምላካችን ኢየሱስ ክርስቶስ ነውና በጨለማ ውስጥ የነበርነው ብርሃንን እናይ ዘንድ አምላክ ኢየሱስ ክርስቶስ በሌሊት ተጠመቀልን። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱን በሌሊት ነው፣ ጥምቀቱን በሌሊት ነው፣ ትንሣኤውን በሌሊት ነው፣ እንዲሁም ዳግም የሚመጣው ደግሞ በሌሊት ነው። ይህ የሆነበት ምክንያት አለ። ምክንያቱም ሌሊትን ተከትሎ የሚመጣው ብርሃን ነው። ከሞት ባሻገር ሕይወት እንዳለ፣ ከጨለማ በኋላ ብርሃን እንዳለ፣ ከሲኦል በኋላ ደግሞ ገነት እንዳለ ሲያጠይቀን፣ ተስፋ ምሳሌ ሲሰጠን፣ መሸጋገራችንን ሲያሳየን አምላካችን ኢየሱስ ክርስቶስ በሌሊት ተጠምቋል። አንድም መንፈስ ቅዱስ በርግብ አምሳል የሚወርድ ነውና በጌታችን ላይ የወረደው ርግብ መንፈስ ቅዱስ አይደለም ባሉ ነበር። ምክንያቱም ርግብ በሌሊት አትወጣም በሌሊት አትኖርምና መንፈስ ቅዱስ የወረደው በርግብ አምሳል ስለሆነ ያ ርግብ እንደማንኛውም ተፈጥሯዊ የሆነች ርግብ ነፍስ ያላት ርግብ ነች ብለው እንዳይናገሩ በእርግጥም መንፈስ ቅዱስ መሆኑን ያጠይቅ ዘንድ አምላካችን ኢየሱስ ክርስቶስ በሌሊት ሊጠመቅ ችሏል ማለት ነው። ታዲያ አምላካችን ኢየሱስ ክርስቶስ ሲጠመቅ መንፈስ ቅዱስ የወረደው በርግብ አምሳል ነው። ስለምንድነው መንፈስ ቅዱስ በርግብ አምሳል የወረደው ብለን መጠየቅም እጅግ በጣም መሰረታዊ ጥያቄ ነው። መንፈስ ቅዱስ ለምን በርግብ አምሳል ወረደ? ለምን በሌሎች አዋፋት አምሳል አልወረደም የሚል ጥያቄ ብናነሳ አንደኛ መንፈስ ቅዱስ በርግብ አምሳል የወረደበት ምክንያት ርግብ የዋህ ስለሆነች ነው። ቂም በቀልን የማታውቅ ስለሆነች። ስለዚህም ምሳሌ ሲያደርግ መንፈስ ቅዱስ ይቅርባይ ነው። መንፈስ ቅዱስ ቂም በቀል አያውቅም። መንፈስ ቅዱስ ይቅርባይ መሆኑን ለማጠየቅ አምላካችን ኢየሱስ ክርስቶስ እግዚአብሔር መንፈስ ቅዱስ በርግብ አምሳል ሊወርድ ችሏል ማለት ነው። ሌላኛው ርግብ ቢመቷት፣ እንቁላሏን ቢሰብሩባት፣ ቦታዋን ካልነቀነቁባት ወይም ቤቷን ካላፈረሷት በቀር ርቃ ልትሄድ አትችልም። እንቁላሏ ቢሰበር እነሆ ቢነቀንቋት ከቤቷ ልትለይ ወይም ልትርቅ አትችልም። ነገር ግን ቤቷን ባፈረሱባት ሰዓት ትሄዳለች። ልክ እንደዚሁ መንፈስ ቅዱስ ከኛ ጋር ሳለ ምንም ብንበድል፣ ምንም ኃጢአት ብንሰራ መንፈስ ቅዱስ ከኛ አይርቅም። ነገር ግን እስከ ወዳኛው ድረስ ክደን መንፈስ ቅዱስን ክደን የመንፈስ ቅዱስ ማደሪያ የሆነውን ማንነታችንን ክደን አፍርሰን ከኛ እንዲርቅ ካላደረግን በቀር እነሆ መንፈስ ቅዱስ ከኛ አይርቅም። አምላክነቱን ካልካድን በቀር ከኛ አይርቅምና ርግብ በርግብ አምሳል መንፈስ ቅዱስ ሊወርድ ችሏል ማለት ነው። ሶስተኛው በምናይበት ጊዜ መንፈስ ቅዱስ የወረደበት በርግብ አምሳል የሆነበት ምክንያት በኖህ ዘመን የነበሩ ሰዎች ከጥፋት ውሃ በኋላ ጻድቁ ኖህ በመርከብ ውስጥ ሳለ የጥፋት ውሃ እንደደረቀ አይታ ትመጣ ዘንድ ርግብን ልኳታል። ርግብም የጥፋት ውሃ መጉደሉን አለመጉደሉን አይታ አጣርታ እነሆ የወይራ ዝንጣፊ ይዛ መታለታለች። መንፈስ ቅዱስም የኃጢአት ባህርን መድረቁን የኃጢአት ባህር መደምሰሱን ሲያጠይቅ እነሆ የኃጢአት ባህር ጎደለ ደረቀ ሲል በአምሳለ ርግብ ሊታይ ችሏል ማለት ነው። ኖህ የላካት ርግብ አብስራው እነሆ ያ በኃጢአት ምክንያት ወርዶ የነበረው ውሃ የጥፋት ውሃ ጎደለ፣ ጠፋ፣ ደረቀ ስትል ምሳሌ አድርጋ ርግብ የወይራ ዝንጣፊ ይዛ እንደመጣች የምስራቹን ይዛ እንደመጣች መንፈስ ቅዱስም እነሆ የኃጢአት ገመድ ተበጠሰ፣ በጌታችን በኢየሱስ ክርስቶስ አዳም ተበድሎ በዲያብሎስ ተረግጦ ይኖር የነበረበት ጊዜ አከተመ ሲል የኃጢአት ባህር ጎደለ ሲል አምላካችን ኢየሱስ ክርስቶስ ከባህር እንደወጣ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ በርግብ አምሳል ሊወርድ ችሏል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ከባህር ከወጣ በኋላ ርግብ
በእርሱ ላይ መንፈስ ቅዱስ በርግብ አምሳል ሊወርድ ችሏል ማለት ነው። ስለዚህ መንፈስ ቅዱስ ጌታችን አምላካችን ኢየሱስ ክርስቶስ ተጠምቆ ከባህር ከወጣ በኋላ ነው በላዩ ላይ በርግብ አምሳል ሊወርድ የቻለው። ለምንድን ነው አምላካችን ኢየሱስ ክርስቶስ በባህር ውስጥ እያለ ለምንድን ነው መንፈስ ቅዱስ ያልወረደው? ለምን ከባህር ከወጣ በኋላ ሊወርድ አስፈለገ? የሚል ጥያቄም አሁንም መሰረታዊና አስፈላጊ ጥያቄ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በባሪያው በአገልጋዩ በዮሐንስ እጅ ከተጠመቀ በኋላ ነው ከባህር ወጥቶ መንፈስ ቅዱስ የወረደው በርግብ አምሳል የታየው በጌታችን ትከሻ ላይ ያረፈው። ለምንድን ነው ብለን በምንጠይቅበት ጊዜ ጌታችን ኢየሱስ ክርስቶስ ከባህር ከወጣ በኋላ ለምን ወረደ ብለን በምንጠይቅበት ጊዜ በጣም በሚደንቅ ሁኔታ ዮሐንስን ያከብሩት ዮሐንስን ከፍ ከፍ ያደርጉት ስለነበረ መንፈስ ቅዱስ የታየው ለዮሐንስ እንጂ ለጌታ አይደለም ይሉ ነበረ። ምክንያቱም ዮሐንስና ጌታ በባህረ ዮርዳኖስ ውስጥ አጠገብ ላጠገብ ስለነበሩ የወረደው መንፈስ ቅዱስ ለጌታ ሳይሆን ወይም ደግሞ ጌታችን ላይ ሳይሆን ለዮሐንስ ነበር ብለው በካዱ ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ምክንያትን ሲያሳጣቸው ለአይሁዶች ወይም ለጠያቂዎች ምክንያት ሲያሳጣ ጌታ ኢየሱስ ክርስቶስ ከባህር ከወጣ በኋላ መንፈስ ቅዱስ በርግብ አምሳል ሊወርድ ችሏል ማለት። ሌላኛውና መሰረታዊው ነገር ውሃው እንደሚባረክ መላእክት ወርዶ ውሃውን እንደሚባርከው ያውቃሉ። ስለዚህ ውሃውን ለመባረክ የመጣ ነው እንጂ ለጌታ አይደለም እንዳይሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሩ ከወጣ በኋላ መንፈስ ቅዱስ ሊወርድ ችሏል። በሶስተኛ ደረጃ በባህር ውስጥ እያለ ቢሆን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ መቆሚያ ያጣች ርግብ ስፍራ ያጣች ርግብ በባህር ውስጥ አንድ ማረፊያ ብታገኝ በእርሱ ላይ አረፈች እንዳይሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህር ከወጣ በኋላ መንፈስ ቅዱስ በርግብ አምሳል ሊወርድ ችሏል ማለት ነው። እያንዳንዷ ነገር ያላንዳች ምክንያት አልሆነችም። ስለዚህ አምላካችን ኢየሱስ ክርስቶስ ከውሃ ከወጣ በኋላ መንፈስ ቅዱስ በርግብ አምሳል ሊወርድ ችሏል ማለት ነው። ክብር ምስጋና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ የጥምቀት ምንነት ሲጠመቅ ምን ነገሮች እንደተከናወኑ እያንዳንዱን ይሄን ያህል ካየን ጥምቀት ምንድነው ጥቅሙ? ጥምቀት ምን ጥቅም ያስገኛል? ቅድስት ቤተ ክርስቲያናችን የምታጠምቀን ለምንድን ነው ብለን በምንጠይቅበት ጊዜ በጣም የሚደንቁ መሰረታዊ ነጥቦችን ቅድስት ቤተ ክርስቲያናችን ታስተምራለች። የመጀመሪያው የጥምቀት ጥቅም የእግዚአብሔር ልጅ ለመሆን መጠመቅ ነው። ሰው በእግዚአብሔር አምኖ የእግዚአብሔር ልጅ ይሆን ዘንድ መጠመቅ ግድ ይለዋል። ለዚህ ነው በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ሰው በስላሴ ስም የሚጠመቅበት ዋናው ነገር የእግዚአብሔር ልጅነትን ሊያገኝ እንደሆነ ማቴዎስ 18 ይነግረናል ማለት ነው። ከእናት ከአባቶቻችን አንዴ እንደምንወለደው ሁሉም ደግሞ የምንወለደው ዳግም የምንወለደው አንድ ጊዜ ነው። መጀመሪያ ግዙፍ የምንሆነው አንዴ ነው። በሁለተኛም ደረጃ ደግሞ ረቂቅ ልጅነትን የምናገኘውም አንድ ጊዜ ነው። ከእናት ከአባቶቻችን አንዴ እንደምንወለድ ሁሉ ከአብርሃ ከመንፈስ ቅዱስ ከባህረ ዮርዳኖስ የምንወለደው በጥምቀት የእግዚአብሔር ልጅ የምንሆነው ጸጋ ልጅነትን የምናገኘው ረቂቅ የሆነውን ልጅነትን የምናገኘው አንድ ጊዜ ነው። ስለዚህ የእግዚአብሔር ልጅ ለመሆን እንጠመቃለን። የመጀመሪያው የጥምቀት ጥቅም የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ ለመሆን ግድ መጠመቅ ያስፈልገናል ማለት ነው። ጌታችን ይህንን ሲያስረዳው ለኒቆዲሞስ በሚገልጥለት ሰዓት ያ ኒቆዲሞስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ይማር የነበረው ኒቆዲሞስ ሌሊት እየሄደ ከክርስቶስ እግር ስር ቁጭ ብሎ ይማር የነበረው የአይሁድ ሊቅ የአይሁድ ምሁር የነበረው ኒቆዲሞስ ጌታችን ኢየሱስ ክርስቶስ ሲያስተምረው ምን አለ? በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ኢየሱስ ክርስቶስ ለኒቆዲሞስ ያለው ምንድነው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ ቅዱስ ግን የተወለደ መንፈስ ነው ብሎ አምላካችን ኢየሱስ ክርስቶስ ስለ ዳግም ልጅነት ስለ ዳግም ልደት አስተምሯል ማለት ነው። ስለዚህ የመጀመሪያው የጥምቀት ጥቅም የእግዚአብሔር ልጅ ለመሆን ነው። ሁለተኛው የጥምቀት ጥቅም ድህነትን ለማግኘት ነው፣ ለመዳን ነው። ሰው የዘላለም ሕይወት የነፍስ ድህነትን ለማግኘት መጠመቅ አለበት።
ማርቆስ 16:16 እንዲሁም ዮሐንስ 3:3 የሚነግረን ይህንን ነው። ያመነ የተጠመቀ ይድናል በማለት ለመዳን ማመን ብቻ ሳይሆን መጠመቅ እንደሚገባን ትእዛዝና ሕግ ተዘጋጅቶ ተሰጥቶናል። ስለዚህ ድህነትን ለማግኘት ማመን ይገባናል፣ መጠመቅ ይገባናል ማለት ነው። ሌላኛው በምስጢረ ጥምቀት ድህነት የሚገኘው አምነንና ተጠምቀን የዘላለም ሕይወትን ለመውረስ ስለሆነ የዘላለም ሕይወትን ለመውረስ ለመዳን ከእግዚአብሔር ልጅነት ለመቀበል የግድ መጠመቅ ይኖርብናል ማለት። በሶስተኛ ሁኔታ ወይም ደግሞ ሶስተኛ ላይ የምንመለከተው ስርየተ ኃጢአት ለማግኘት እንጠመቃለን። ከኃጢአት ከቆሸሽንበት በደል ለመንጻት ለመዳን እንጠመቃለን። ጥምቀት ኃጢአትን ያስተሰርያል። በኃጢአት የቆሸሸ ሰውነታችንን ይቀድሳል። ለዚህ ነው አባቶቻችን በጸሎተ ሃይማኖት ላይ ምን የሚል ኃይለ ቃል አለ? ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን። ለዚህ ነው ወነአምን በሃቲ ጥምቀት ለስርየተ ኃጢአት፣ ስርየት በምታስገኘው ጥምቀት፣ ድህነት በምታስገኘው ጥምቀት፣ ከኃጢአት በምንርቅባት ጥምቀት በአንዲት በሆነች ጥምቀት እናምናለን ብለው የሚያስተምሩን። ለዚህ ነው ቅዱስ ጴጥሮስም ይህንን ትምህርት እያስተማረ ያመኑ ሰዎች ንስሐ እንዲገቡ እያደረገ ከኃጢአታችሁ ትድኑ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ እያለ እያስተማረ ያጠምቅ የነበረው። ስለዚህም ነብዩ ሕዝቅኤልንም በትንቢት አስቀድሞ በምናይበት ጊዜ በትንቢተ ሕዝቅኤል ምዕራፍ 36 እንዲሁም በሐዋርያት 22 በኤፌሶን መልእክቱም ቅዱስ ጳውሎስ በአምስተኛው ምዕራፍ ላይ የሚያሳየን ይህንን ነው። ቅዱስ ሕዝቅኤል ጥሩ ውሃንም እረጫችኋለሁ እናንተም ትጠራላችሁ ከርኩሰታችሁም አጠራችኋለሁ በማለት አስቀድሞ በትንቢት የተነገረው ይህ ነው። ስለዚህ ጥሩ ውሃ፣ የተቀደሰ ውሃ፣ የተለየ ውሃ፣ የከበረ ውሃ፣ በአምላካችን በመድን ዓለም በኢየሱስ ክርስቶስ የተቀደሰ ውሃ፣ ልጅነትን የምታሰጥ ውሃ፣ ዘላለማዊ ክብርን የምታሰጥ ውሃ። ስለዚህ በዚህ ጥሩ ውሃ ረጫችኋለሁ እናንተም ከበደልና ከኃጢአታችሁ ትጠራላችሁ ተብሎ አስቀድሞ የተነገረ ትንቢትም አለ። ስለዚህ ከኃጢአት ለመንጻት ስርየተ ኃጢአት ለማግኘት ለመዳን መጠመቅ ያስፈልገናል ማለት። አራተኛ የቅድስት ቤተክርስቲያናችን አባል ለመሆን የክርስቲያኑ ወገን ለመሆን በክርስቶስ ክርስቲያን ለመባል የግድ መጠመቅ ያስፈልጋል። ማንም ሰው የቤተ ክርስቲያን አባል ለመሆን የክርስቲያን ወገን ለመሆን የቤተ ክርስቲያን አባል ለመሆን የመጀመሪያው መስፈርቱ መጠመቅ ነው። ሌሎቹ ምስጢራት ከጥምቀት በኋላ የሚመጡ ናቸው ማለት። ቅድስት ቤተ ክርስቲያናችን 7 ምስጢራተ ቤተ ክርስቲያን አስቀድመን እንደዘረዘርነውና እንደጠቀስነው 7 ምስጢራተ ቤተ ክርስቲያን የሚባሉ ምስጢራት አሏት። እነዛ ሁሉ ምስጢራት የሚፈጸሙት ከጥምቀት በኋላ ነው። ጥምቀት የክርስትና መግቢያ በር ነው። ስለዚህም ቅድስት ቤተ ክርስቲያናችን አባል ለመሆን ወገን ለመሆን የክርስቶስ አካል ለመሆን መጠመቅ ግድ ይሆናል ማለት ነው። ስለዚህ የጥምቀት አራተኛው ጥቅም ይህ ነው። ከሌሎች ምስጢራት አስቀድሞ ምስጢረ ጥምቀት የሚፈጸመው ያለ እርሱ የቀሩት ምስጢራት መፈጸም ስለማይችሉ ነው። የተጠመቀ ሰውም የእግዚአብሔር ሕዝብ ወይም ደግሞ ሕዝበ እግዚአብሔር እስራኤል ዘነፍስ ስለሚባል ቅድስት ቤተክርስቲያናችን በረከትን፣ ጸጋን፣ ታላቅነትን፣ ክብርን ከክርስቶስ የክርስቶስ መንጋ ወይም ደግሞ ከክርስቶስ ጋር ህብረትን ለማግኘት አንድ ለመሆን የሚያስችለውን የልጅነትን ጥምቀት ትሰጣለች ማለት ነው። ስለዚህ ጥምቀት የቤተ ክርስቲያን ወገን የእግዚአብሔር ልጅ ለመባል ስለሚጠቅም ጥምቀት እጅግ በጣም ትልቅ ጥቅምና ሚና እንዳለው ልብ ልንል ያስፈልገናል ማለት ነው። ታዲያ ጥምቀት እነዚህ ጥቅሞች ካሉት ጥምቀት ስንት ነው ስንል ጥምቀት አንዲት ነች። ጥምቀት አንድ ጊዜ የሚሰጥ ነው። ከእናት ከአባቶቻችን አንዴ እንደምንወለደው ሁላ አንዴ ነው ጥምቀት የምናገኘው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ተብሎ አስቀድሞ በኤፌሶን መልእክት 4:5 ላይ እንደተገለጠው ቅዱስ ጳውሎስ እንደመሰከረልን እንደገለጠልን እውነተኛዋ ጥምቀት አንዲት ነች፣ አትደገምም። እውነተኛ ሃይማኖት አንድ ስለሆነ በዚህ አንዱ ሃይማኖት ውስጥም ያለው አንዲት ጥምቀት ነች። ለዚህ ነው በጸሎተ ሃይማኖት ላይ አንዲት ጥምቀት እየተባለ ዘወትር የምንጸልየው ማለት ነው። በአንዲት ጥምቀት እናምናለን ብለው አባቶቻችን የደነገጉት ለዚህ ነው። ስለዚህ ጥምቀት አንዲት ነች፣ አትደገምም። ጥምቀት
አንድ ብቻ የሆነበት ምክንያት ምንድነው የሚል ጥያቄ ምናልባት ቢነሳ በስጋ የምንወልዳቸው ልጆች አንድ እንደምንወልዳቸው ሁሉ በመንፈስ ቅዱስም የምንወለደው አንድ ጊዜ ነው። ልጅነትን የምናገኘው አንድ ጊዜ ነው፣ አይደገምም። ዮሐንስ 3:6 ላይ የምናገኘው ይህ ነው። ለጥምቀት ምሳሌ የሆነው ግዝረት በኦሪቱ ጊዜ የእግዚአብሔር ሕዝብ አብርሃም የእግዚአብሔር ሕዝብ ሊባል የግድ ይገረዙ እንደነበረ የአብርሃም ዘሮች ወይም ደግሞ የእግዚአብሔር ሕዝቦች ምልክቱ መለያው ግዝረት ነበረ። ግዝረት ደግሞ የሚፈጸመው አንዴ ነው። ስለዚህ የግዝረት ደግሞ በአዲስ ኪዳን በጥምቀት ተተክቷልና ስለዚህ ግዝረት አንዴ እንደሆነ ጥምቀትም አንዴ ነች። ይህንን ደግሞ ምሳሌ ቆላስይስ 2:11 ላይ ቅዱስ ጳውሎስ ለቆላስይስ መልእክቱ በላከው መልእክቱ ወይም ትምህርቱ ላይ አስቀምጦልናል ግዝረት የጥምቀት ምሳሌ እንደሆነ። ስለዚህ ግዝረት አንድ ጊዜ እንደሚከናወን ሁሉ ጥምቀትም አንድ ጊዜ ነው የሚከናወነው። ጥምቀት የክርስቶስ ሞትና ትንሣኤ ነው፣ ምሳሌ ነው። ስለዚህ ክርስቶስ የሞተው የተነሳው አንድ ጊዜ ነው። ስለዚህ አንድ ጊዜ ይፈጸማል። እዚሁ ላይ ጥምቀት አንድ ጊዜ ብቻ እንደሚፈጸም ደግሞ ሮሜ 6:4 ላይ መመልከት ይገባናል ማለት ነው። ስለዚህ አንድ ጊዜ የምንጠመቅበት ምክንያት ይህ ነው። ጥምቀት አንዲት ነች። ለዚህ ነው ጌታችን ኢየሱስ ክርስቶስ በወንጌል በተለያዩ ስፍራዎች ላይ ቅዱስ ጳውሎስን በመልእክቱ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ያስተማረን ማለት ነው። ታዲያ ቅድስት ቤተክርስቲያናችን ይቺ አንዲት የሆነችውን ጥምቀት በስንት አይነት ከፍላ ታስተምራለች ስንል በቅድስት ቤተክርስቲያናችን 4 አይነት እቺ ልጅነት የምታሰጠዋ አንዷ ጥምቀት በ4 ወገን ወይም ደግሞ በ4 አይነት መልኩ ከፍላ ታስተምራለች። የመጀመሪያው የውሃ ጥምቀት ነው። ሁለተኛው የንሳ የእንባ ወይም አንባ ንሳ የምንለው ጥምቀት ነው። ሶስተኛው ደመ ሰማዕት ነው፣ ሰማዕትነት ነው ወይም ደግሞ ደመ ሰማዕት የምንለው ነው። አራተኛ ባህረ እሳት የምንለው ነው። እንግዲህ አንዲቷ ጥምቀት በእነዚህ በ4 መንገዶች ሊፈጸሙ ይችላሉ፣ ሊከናወኑ ይችላሉ። የጥምቀት ምስጢራዊ ፍቺ ከክርስቶስ ጋር መሞትና መነሳት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6:5 ላይ ይህንን ሲያስረዳንና ሲነግረን ለጥምቀት ሳይደርሱ በመንገድ ላይ እያሉ ክርስቶስን አምነው እነሆ በአላውያን ነገስታት በሰይፍ ያለፉት እነዚህ አይድኑም ሊባሉ አይችሉም። ስለዚህ በደማቸው ክርስቶስን አምነው ለመጠመቅ ሳይደርሱ ቢሆንም እነሆ በጉዞ ላይ እያሉ ቢሆንም በደማቸው በእሳት ውስጥ በመግባታቸው ስለ ክርስቶስ ሲሉ አንገታቸው በሰይፍ ቢሰየፉ ሳይጠመቁ ቢሞቱ በእሳት ቢቃጠሉ ቢነዱ ደማቸውን በማፍሰሳቸው በማልቀሳቸው ምክንያት ይህ በእግዚአብሔር ፊት እንደ ጥምቀት ሆኖ ይቀበላላቸዋል ማለት። ስለዚህ ወደ እውነተኛዋ ጥምቀት እንዲቆጠርላቸውና እንደሚቆጠርላቸው ቅድስት ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ ጥምቀት አንዲት ነች። ጥምቀት አትደገምም፣ ከማይደገሙ ምስጢራት መካከል ናቸው። ታዲያ ይቺ ማትደገመዋ ጥምቀት ልጅነትን የምታሰጠዋ ጥምቀት፣ መንግስተ ሰማያት የምታስገባው ጥምቀት፣ ከኃጢአት ድህነት የምታሰጠው ጥምቀት በ4 ወገን ወይም አይነት ከፍላ ቅድስት ቤተክርስቲያን ታስተምራለች ማለት ነው። ታዲያ ቅድስት ቤተክርስቲያናችን ይህን ድህነት የሚያሰጠውን ጥምቀት በጣም በሚደንቅ ሁኔታ ለሁሉ እኩል ትሰጣለች። ለዚህ ነው ሕፃናትን የምታጠምቀው። ምናልባት ሕፃናትን በሚጠመቁበት ጊዜ ብዙ ጥያቄዎች ይነሳሉ። ቤተክርስቲያን ለምን ሕፃናትን ታጠምቃለች የሚል ጥያቄ ይነሳል። ታዲያ አበይትና ዋና መሰረታዊ ነጥቦችን እዚህ ላይ እናነሳለን። ቅድስት ቤተክርስቲያናችን ስንዷ እመቤት ቤተክርስቲያናችን ሁሉ የሞላት አንዳች የሚጎድል ነገር የሌለባት እንከን ነቅህ የሌለባት ቅድስት ቤተክርስቲያናችን ለምንድነው ሕፃናትን የምታጠምቀው የሚለው ጥያቄ ጥሩ ጥያቄ ነው። በዚህ ዙሪያ ላይ ቅድስት ቤተክርስቲያን ሕፃናትን የምታጠምቀው ስለ ብዙ ምክንያት ነው። መጽሐፍ ቅዱሳዊ ነው። ቅድስት ቤተክርስቲያን ስርዓቷ፣ ሕጓ፣ ትምህርቷ፣ ሕይወቷ ከመጽሐፍ ቅዱስ ውጪ ከእግዚአብሔር ቃል ውጪ ሆኖ አያውቅም። የሆነበትም ጊዜና ቅጽበት የለም። ሕይወቷ መጽሐፍ ቅዱስ ነው። ስርዓቷ መጽሐፍ ቅዱስ ነው። ስለዚህ ቅድስት ቤተክርስቲያናችን ለምን ታጠምቃለች ስንል አንደኛ እግዚአብሔር አምላክ ግዝረትን ለአብርሃም የቃል ኪዳን ምልክት አድርጎ እንደሰጠው ሁላችንም እናውቃለን። ማንኛውም ወንድ በተወለደ በ8ኛው ቀን እንዲገረዝ ታዟል።
ትልልቅ ሰዎችም በልጅነታቸው ካልተገረዙ ወይም ደግሞ ያልተገረዙ ቢሆኑ እንኳን ካደጉ በኋላ ይገረዙ ነበር። አብርሃም በ99 ዓመቱ፣ እስማኤል በ13 ዓመቱ፣ ይስሐቅ ደግሞ በ8ኛው ቀን እንደተገረዘ ዘፍጥረት 17 እንዲሁም 21 ላይ ማየት እንችላለን። በአዲስ ኪዳን ደግሞ ግዝረት የጥምቀት ምሳሌ እንደሆነ ቆላስያስ 2:11 ላይ ተቀምጦ እናገኛለን። ስለዚህ በኦሪቱ ሕፃናቱም አዋቂውም እንደተገረዙ ለአብርሃም የተሰጠው የተስፋ ቃልን የሚወርሱት በግዝረታቸው እንደሆነ ተጠቅሷል። ዛሬም በቤተ ክርስቲያናችን ሕፃናትም አዋቂዎችንም በማጥመቅ የተስፋ ቃል የሆነችውን መንግስተ ሰማያትን እንዲወርሱ ታደርጋለች። ስለዚህ እግዚአብሔር አምላክ ለአብርሃም የሰጠው ቃል አለ። እግዚአብሔር አምላክ ለአብርሃም የሰጠው ቃል ምንድነው? የሱ ወገን የእግዚአብሔር ሕዝብ የተባሉት ሁሉ እንዲገረዙ ሕግን ትእዛዝን ሰጥቶት ነበር። ስለዚህ ያ ግዝረት በአዲስ ኪዳን ደግሞ የጥምቀት ምሳሌ ወይም ደግሞ በጥምቀት እንደተተካ ቅዱስ ጳውሎስ በቆላሲስ መልእክቱ ከነገረን ሁሉ ይገረዙ እንደነበረ ካስረዳን በአዲስ ኪዳንም ሁሉ ይጠመቁ ዘንድ ግድ ነው ማለት። ስለዚህ ከመጽሐፍ ቅዱስ የማትወጣው ቅዱስ ቤተክርስቲያናችን ይህንን ምሳሌና ትምህርት ይዛ ሕፃናትን ታጠምቃለች። ሌላኛው እስራኤላውያን ቀይ ባህርን መሻገራቸው ራሱ የጥምቀት ምሳሌ እንደሆነ በአንደኛ ቆሮንቶስ ምዕራፍ 10 ላይ ተጠቅሶ እናገኛለን። ሕዝበ እስራኤል ባህሩን መሻገራቸው የጥምቀት ምሳሌ ነው ተብሎ ተቀምጧል። ስለዚህ እስራኤላውያን ከግብጽ ባርነት ሲወጡ ቀይ ባህርን የተሻገሩት አዋቂዎች ብቻ አይደሉም፣ ሕፃናትም አብረው ተሻግረዋል። ስለዚህ ይህንን አብነት አድርጋ ቤተክርስቲያን ሕፃናትንም ታጠምቃለች። ወደ መንግስተ ሰማያት የሚሻገሩበት ከባርነቱ ወደ ነጻነት የሚሻገሩበት መንገድ ስለሆነ ጥምቀት ድህነት የምታሰጥ የእግዚአብሔርን ክብር የምታስገኝ ልጅነትን የምታስገኝ ስለሆነች ጥምቀት ያ ቀይ ባህር መሻገራቸው በጥምቀት ስለተተካ ጥምቀት ለሁሉ እንደሚገባ አምናና ተረድታ አውቃም ቅድስት ቤተክርስቲያን ታጠምቃለች ሕፃናትን ማለት። ሌላኛው ኖህና ቤተሰቡ ለእግዚአብሔር ቃል ታዛዥ ሆነው በመርከብ ውስጥ ገብተው ከጥፋት ውሃ ድነዋል። ታዲያ ኖህ ከጥፋት የዳነበት መርከብ የጥምቀት ምሳሌ መሆኗ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 20 ላይ ተቀምጧል። ኖህ ከነ ቤተሰቡ ወደ መርከብ ውስጥ እንደገባ ዛሬም በኖህ አንጻር የሚገኙ ወላጆች ቤተሰቦች በሙሉ ሕፃናት ሳይቀሩ በማስጠመቅ ቅድስት ቤተክርስቲያን ይህንን ትፈጽማለች፣ ታከናውናለች። እንግዲህ ኖህ 3 ልጆቹ ሕፃናት ቢሆኑ ኖሮ መርከብ ውስጥ አያስገቧቸውም ልንል እንችላለን። ሕፃናቱስ ልጆች ቢኖሯቸው ወደ መርከብ አያስገቧቸውም ነበር ልንል እንችል ይሆን? ይህ ደግሞ በፍጹም ሊሆን አይችልም። እግዚአብሔር በሃይማኖት ያላወቁ ያላመኑ ለድህነት የተዘጋጀውን መርከብ አይተው ያልተረዱ በራሳቸው ፍቃድ መወሰን የማይችሉ ሕፃናት ቢሆኑ አድገው ከፍ ብለው የፈጣሪን መኖር አውቀው ተረድተው ወደ መርከቡ ራሳቸው ፈቅደው ለመግባት እስኪወስኑ ድረስ ከመርከቡ ውጪ እንዴት ልንተዋቸው እንችላለን? ወላጆች ሆነው። ስለዚህ ነው እግዚአብሔር አምላክ እንደወደደ እግዚአብሔር አምላክ እንደፈቀደ እግዚአብሔር ኖህን ከነቤተሰቡ ወደ መርከብ ግባ ብሎ ሕግን እንደሰጠው ትእዛዝን እንደሰጠው ማንም እንዳይጠፋ የእግዚአብሔርን በጎ ፈቃድ ነውና እግዚአብሔር ማንም ይጠፋ ዘንድ አይፈልግምና ከዚህ አንጻር ቅድስት ቤተክርስቲያናችን ሕፃናትን እያጠመቀች ከጥፋት እንዲድኑ የዘላለም ሕይወትን እንዲወርሱ ታደርጋለች። ስለዚህ ቅድስት ቤተክርስቲያን ሕፃናትን የምታጠምቅበት ዋናው ምክንያት ይሄ ነው። ሌላኛው እግዚአብሔር ሕፃናትን ከጸጋ አያርቃቸውምና ከእናታቸው ማህፀን አስቀድሞ እግዚአብሔር ሀብተ መንፈስ ቅዱስን ያድላቸዋልና አስቀድሞ ይመርጣቸዋልና ነው። ኤርምያስ 1:4 ላይ ሉቃስ 1:42 ላይ የምናየው ይህ ነው። ነቢየ እግዚአብሔር ቅዱስ ኤርምያስ፣ መጥምቀ መለኮት ቅዱስ ዮሐንስ እግዚአብሔር እኮ አስቀድሞ ከማህፀን ጀምሮ ቀድሷቸዋል፣ ከማህፀን ጀምሮ መርጧቸዋል። ስለዚህ እግዚአብሔር የመረጠውን አታስፈልጉም ወይም አትጠመቁም ብሎ መከልከል እንዴት ይገባል? እግዚአብሔር አስቀድሞ ከማህፀን ጀምሮ ጸጋን ያደላቸው ስለሆኑ ከተወለዱ በኋላ እንዳይጠመቁ የሚከለክላቸው ነገር ምንድን ነው? እግዚአብሔር አስቀድሞ በእናት ሆድ እያሉ መምረጥ ከቻለ
የሚችል አምላክ ስለሆነ ስለዚህ ከተወለዱ በኋላ እኛ ከጸጋ ልጅነት የምናርቃቸው ስለምንድን ነው ስንል መልስ የለንም ማለት ነው። ስለዚህ ወንጌልን መሰረት አድርጋ ቅድስት ቤተክርስቲያን መጽሐፍ ቅዱስን መሰረት አድርጋ ሕፃናትን ታጠምቃለች። እንዲሁም በወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ በጣም በሚደንቅ ሁኔታ ትኩረት ሰጥቶ እንዳንደናቀፍባቸው ጭምር እጅ ጭኖ ይባርካቸው ይቀድሳቸው የነበረው ሕፃናትን ነው። ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው ያለ አምላካችን ኢየሱስ ክርስቶስ ነው። ስለዚህ ወደ እሱ እንዲሄዱ ስለምን እንከለክላለን? እኛ በጭራሽ አንችልም። ለዚህ ነው ሕፃናት በወላጆቻቸው እምነት የተባረኩ እንዲባረኩላቸውም ወደ ጌታችን በኦሪቱ ልማድ ያመጧቸው እንደነበረ ይህ ምስክር ነው። ስለዚህ እግዚአብሔር አምላክ ለሕፃናት ልዩ ትኩረት ከሰጠ፣ ባለቤቱ ሕፃናት ከበረከት እንዳይከለከሉ ካደረገ እኛ የምናርቃቸው ስለምንድን ነው? ከጸጋ መንፈስ ቅዱስ እንዲጎድሉ የምናደርጋቸው ስለምንድን ነው? ስለዚህ ቅድስት ቤተክርስቲያናችን ይህን መሰረት አድርጋ ሕፃናትን ታጠምቃለች ማለት ነው። ሌላው ሕፃናትን የምታጠምቅበት ዋናው ምክንያት ሐዋርያት እድሜን ለይተው አላጠመቁም። በአዲስ ኪዳን ስንመጣ ሐዋርያት እድሜን ለይተው አላጠመቁም። በመጽሐፍ ቅዱስ ላይ የቤተሰብ ኃላፊነት ወይም ደግሞ የቤተሰብ ኃላፊ ሲጠመቅ ሙሉ ቤተሰቡ ነው የሚጠመቀው። ሙሉ በቤት ውስጥ ያለው ሰው ነው የሚጠመቀው። ቤተሰብ የሚለው ቃል ደግሞ እድሜን፣ ጾታን፣ ልዩነት ሳይሆን ሙሉ ቤተሰቡን እንደሚያጠምቁ ያስረዳናል ማለት ነው። ዘፍጥረት 12 የሚያስረዳን ይሄ ነው። ስለዚህ በዚህ መሰረት ሐዋርያት ሲያጠምቁ ነበረ። ለምሳሌ በሐዋርያት ሥራ ምዕራፍ 10፣ በሐዋርያት ሥራ ምዕራፍ 11 ቆርኔሌዎስን በምናይበት ጊዜ ከነ ቤተሰቡ ተጠመቀ ይለናል። ስለዚህ በቤተሰቡ ውስጥ ሕፃናት ነበሩ። ስለዚህ አለየም፣ ሙሉ ቤተሰቡ ተጠመቀ። ሊዲያንም በምናይበት ጊዜ ቤተሰቧም ተጠመቀች። በእስር ቤት የእስር ቤቱ ዘበኛ ከነመላው ቤተሰቡ ጋር ተጠመቀ። ስለዚህ እስጢፋኖስም ከነ ቤተሰቡ እንደተጠመቀ ተጽፏል። ስለዚህ በዚህ ምክንያት ቤተሰብ ውስጥ ያሉ የቤተሰብ አካል የሆኑ ሕፃናትም አብረው መጠመቃቸውን ልብ ልንል ያስፈልገናል ማለት ነው። ስለዚህ ከዚህ አንጻር ቅድስት ቤተክርስቲያናችን ሕፃናትን ታጠምቃለች። ታዲያ ሕፃናት ሲጠመቁ በቅድስት ቤተክርስቲያናችን ስርዓት መሰረት ወንድ ከሆነ በ40 ቀን፣ ሴት ከሆነች ደግሞ በ80 ቀን ነው የምትጠመቀው። ይህ ስርዓት ከምን መጣ ስንል ቅድም አስቀድመን እንደተናገር ነው የተሰናዳችዋ ስንዱ እመቤት የሆነችው ቅድስት ቤተክርስቲያን ይህንን ሕግና ስርዓት ደንግጋለች። የደነገገችው ግን ዝም ብላ በዘፈቀደ ወይም ደግሞ ያለ ዕውቀት ዝም ብላ ሆነ አይደለም። እያንዳንዷ የተወሰነችው ሕግ፣ ስርዓት፣ ትእዛዝ በምክንያት ነች። ከእግዚአብሔር ዓላማና ሕግ ውጪ የሆነ ቤተክርስቲያን ስርዓትም ሕግም የላትምና የመጀመሪያው አዳምና ሔዋን በተፈጠሩ በ40ና በ80 ቀናቸው ክብርን መንግስተ ሰማያትን እንደገቡ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የተቀመጠ ቃል አለ። ዛሬም ቅድስት ቤተክርስቲያናችን እግዚአብሔር በመጀመሪያ በሰራው ስርዓት መሰረት ወንዶች በ40 ሴቶች ደግሞ በ80 ቀን ታጠምቃለች። በተፈጠርንባት ምድር ለአዳም 40 ቀን ከተፈጸመ በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባው፣ ሚስቱም በ80 ቀን አስገባት ተብሎ የተጻፈው በኩፋሌ 4:9 ቅድም እንዳልኳችሁ ያ ቃልን ፈጽማ ወንድን በ40 ሴትን በ80 ታጠምቃለች ቅድስት ቤተክርስቲያናችን። ሁለተኛው በኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 እስከ 8 ያለውንም ኃይለ ቃል በደንብ ልናየው ይገባናል። እስራኤላውያን የእግዚአብሔርን በረከት እንዲያድርባቸው የእግዚአብሔር ሕዝብ ወይም ወገን መሆናቸው የሚረጋገጠው ወንድ ልጅ በተወለደ በ40 ሴት ልጅ በተወለደች በ80 ቀኗ ወላጆቻቸው መስዋዕት ይዘው ወደ ቤተ መቅደስ ይገቡ ነበረ። ስለዚህ ካህናትም ይህን መስዋዕታቸውን ተቀብለው ሕፃናቱን በእግዚአብሔር ስም ባርከው ስማቸውንም ከፍ ከፍ አድርገው በመዝገብ መዝግበው ይጽፏቸው ነበር። ስለዚህ ሕፃናት ይከብሩ ዘንድ ወንድ በ40 ሴት በ80 ማስገባት መጽሐፍ ቅዱሳዊ ነው። ኦሪት ዘሌዋውያን የሚያስረዳን ይሄንን ነው። እንግዲህ በቤተ ክርስቲያን ሕፃናት ወንድ በ40 ሴት በ80 ማጥመቋ በማጥመቅ የእግዚአብሔር ወገን የእግዚአብሔር ልጅ ታደርጋለች ማለት ነው። ስለዚህ ከላይ ባየነው ምክንያቶች ወንድ በ40 ሴት በ80 ማጥመቋ ተገቢና ትክክል መጽሐፍ ቅዱሳዊ ነው። ነገር ግን ሕፃኑ ወይም ሕፃኗ ለሞት የሚያደርስ ስጋት ወይም ደግሞ ለሞት ሊያበቃት የሚችል ነገር ካለ
40 እና 80 ግድ ተብሎ ደግሞ አልተወሰነም። በሞግዚትም ቢሆን ከዛ በታች የሆኑ ከ40 ቀንና ከ80 ቀን በታች የሆኑ ልጆችም ቢሆኑ ቅድስት ቤተክርስቲያን በስርዓቷ በህጓ ታስጠምቃለች። ምንም እንኳን እናቷ ሄዳ ማስጠመቅ ባትችልም በሞግዚት ግን መተው ይጠመቁ ዘንድ ቤተክርስቲያን ስርዓት አላት። ስለዚህ ህፃኑ ሳይሞት ስለዚህ እዚህ ላይ በደንብ ልናሰምር የሚገባው ህፃኑ ሳይጠመቅ ቢሞት በካህን ጥፋት ከሆነ ከስልጣነ ክህነት እስከ ማሻር፣ በወላጁ ከሆነ ግን ለተወሰነ ጊዜ ከምእመንነት እስከ መታገድ ድረስ የሚያደርስ ጽኑ ቅጣት አለው። ይህንንም የሥርዓት መጽሐፍ የሆነው የቅድስት ቤተክርስቲያን መጽሐፍ ፍትሐ ነገሥት መንፈሳዊ ፍትህ መንፈሳዊ አንቀጽ 3 ላይ በስፋት ተደንግጎ የምናገኘው ነው ማለት ነው። ስለዚህ ቤተክርስቲያናችን የሥርዓት ቤተክርስቲያን ነች። ዝም ብላ በዘፈቀደ የምትመራ ቤተክርስቲያን አይደለችም። አባቶቻችን ይህንን አላስተማሩንም። በእግዚአብሔር መንፈስ የተመሩ ቅዱሳት የሆኑ መጻሕፍት ያሏት በዛም የምትመራ ነችና ይህንን መሰረት አድርጋ ቅድስት ቤተክርስቲያናችን ወንዶችን በ40 ሴቶችን በ80 ታጠምቃለች ማለት ነው። እንግዲህ ስለ ጥምቀት ምንነት ይሄን ካልን ስለ ንዑሳን ክርስቲያኖች ወይም ደግሞ ታናናሽ ስለሚባሉ ክርስቲያኖች አምነው እግዚአብሔር ፈጣሪያቸው እንደሆነ አምነው ገና ስላልተጠመቁ ክርስቲያኖች የተወሰኑ ሐሳቦችን እናንሸራሽርና በጥምቀት ዙሪያ ከመጀመሪያ እስከ መጨረሻ ያለውን ጠቅልለን የምንጨርስ ይሆናል ማለት ነው። እግዚአብሔር አምላክ ከጅማሬ እስከ ፍጻሜ ከኛ ጋር ይሁን። እንግዲህ ንዑሰ ክርስቲያን ጥምቀቶችን በምንመለከትበት ጊዜ እንግዲህ ንዑስ ማለት ታናሽ ወይም ደግሞ ትንሽ ማለት ነው። እንግዲህ ንዑሰ ክርስቲያን የሚባሉት የክርስቲያን ታናናሾች ነው። በቅዳሴ ሰዓት ትዝ ይላችሁ ከሆነ ወይም ታስታውሱ ከሆነ ጻኦ ንዑሰ ክርስቲያን እናንተ የክርስቲያን ታናናሾች ውጡ የሚል ትምህርት አለ ወይም ደግሞ በቅዳሴው ክፍል ውስጥ አለ። እንግዲህ ይህ አይነት ስም የሚሰጣቸው ተጠምቆ የእግዚአብሔር ልጅ ላልሆኑ ገና ለመጠመቅ በሂደት ላሉ ሰዎች የሚሰጥ ስም ነው። ንዑሰ ክርስቲያን እድሜያቸው ከፍ ያለ ሊሆን ይችላል ወይም ደግሞ አስቀድሞ ክርስትናን ያልተቀበለ ከሆነ ከመቀበሉ በፊት በትምህርት ሃይማኖት ይቆያል፣ ትምህርት እየተማረ ይቆያልና በትምህርት ላይ ያሉ እነዚህ ንዑሰ ክርስቲያን ይባላሉ። ወይም ትምህርቱን ሲጨርስ ሰይጣንን ክዶ ክርስቶስን አምኖ ሃይማኖትን መስክሮ ጸሎት ሃይማኖት ደግሞ ክርስቲያን ይሆናል፣ በክርስቶስ ስም ተጠምቆ ማለት ነው። ስለዚህ ነው ሐዋርያት በጥንት ስብከታቸው ከቤተ ክርስቲያን ከቤተ አይሁድና ከቤተ አህዛብ ወይም ደግሞ ወደ ክርስትና የተመለሱ ሰዎችን ሲያጠምቋቸው አስቀድሞ ያስተምሯቸው ነበርና ስለዚህ አውቀው ተምረው ወደ ክርስቶስ መምጣት ስላለባቸው ጌታችንም ያመነ የተጠመቀ ይድናል ማለቱን በማርቆስ 16:16 ላይ ከዚህ በፊትም አንስተነዋልና ስለዚህ ተጠማቂው አምኖ ከተረዳ ካመነ ካወቀ በኋላ ንስሐ ገብቶ የሚጠመቀው ጥምቀት ነው። ስለዚህ የንዑሳን ክርስቲያን ጥምቀት የምንለው ገና በሂደት ላይ ያሉ ያልተጠመቁ ሰዎች ንዑሰ ክርስቲያን ይባላሉ ማለት ነው። ይህንንም ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ በማለት ነው የሚገልጠው። እንግዲህ ተጠማቂው ሕፃን ከሆነ ግን የሃይማኖት ምስክርነት ወይም ደግሞ በሕፃኑ ምትክ የክርስትና እናትና አባቱ ሊፈጽሙለት ይችላሉ ማለት ነው። ስለዚህ ንዑሰ ክርስቲያን ስንል በአጠቃላይ ያልተጠመቁ በጊዜ ላይ ያሉ በሂደት ላይ ያሉ ክርስቲያኖችን ማለታችን ነው ማለት ነው። እንግዲህ ከመጀመሪያው እስከ መጨረሻው ስለ ነገረ ጥምቀት በነገረ ጥምቀት ዙሪያ ጥምቀት ምንድነው ከሚለው አንስተን ወደ 20 የሚደርሱ መሰረታዊ የቅድስት ቤተክርስቲያናችን አስተምሮ ያላቸው ጥያቄዎችን አንስተን እንደ እግዚአብሔር መልካም ፍቃድ ቆይታ አድርገናል ማለት ነው። ስለዚህ ጌታችን ለምን እንደተጠመቀ፣ ጌታችን በማን እንደተጠመቀ፣ ጌታችን ለምን ወደ ዮሐንስ መሄድ አስፈለገው፣ ጌታችን ኢየሱስ ክርስቶስ መቼ ተጠመቀ፣ ለምን በ30 ዓመቱ ተጠመቀ፣ ለምን በዮርዳኖስ ተጠመቀ፣ ለምን በውሃ ተጠመቀ፣ ዮሐንስ ሲያጠምቀው በማን ስም አጠመቀው፣ ዮሐንስ ሲያጠምቀው ለምን እጁን አልጫነበትም፣ ጌታችን ኢየሱስ ክርስቶስ ለምን በሌሊት ተጠመቀ፣ መንፈስ ቅዱስ ለምንድነው ጌታ ኢየሱስ ክርስቶስ ከውሃ ከወጣ በኋላ የወረደው፣ እንዲሁም መንፈስ ቅዱስ በአምሳለ ርግብ ለምን ወረደ፣ የጥምቀት ጥቅሙ ምንድነው፣ ጥምቀት ለምን አንዲት ሆነች፣ የጥምቀት አይነቶች፣ የቅድስት ቤተክርስቲያናችን ሕፃናትን ለምን በ40 በ80 ታጠምቃቸዋለች፣ የሕፃናት ጥምቀት ለምን፣ እንዲሁም ንዑሰ ክርስቲያን የሚባሉት ምንድናቸው የሚሉትን አጠቃላይ ስለ ነገረ ጥምቀት ምንነት ከመጀመሪያው አንስተን እስከ መጨረሻው አይተናል ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ስርዓት ያላት፣ ቅድስት ቤተክርስቲያናችን ሕግ ያላት፣ ቅድስት ቤተክርስቲያናችን ሁሉ የሞላት ናትና እያንዳንዱን ነገር በመጠየቅ የቤተክርስቲያን ሊቃውንትን በመጠየቅ ቤተክርስቲያን መጻሕፍትን በማንበብ ዕውቀታችንን ስለ ቤተክርስቲያናችን ያለን ግንዛቤ ከፍ ልናደርግ ያስፈልገናል የሚለው እነሆ የመጨረሻችን መልእክት ይሆናል ማለት ነው። ውድ
ኦርቶዶክሳውያን በድጋሚ እንኳን ለብርሃነ ጥምቀቱ በሰላምና በፍቅር አደረሳችሁ እንላለን። ውድ ቤተሰቦቻችን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ መንፈሳዊ አገልግሎቱን ለሁሉ ታዳርሱ ዘንድ ሼር ላይክ በማድረግ አገልግሎቱን ያግዙ ዘንድ የመጨረሻ መልእክታችን ነው። የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃና በረከት የጻድቃን የሰማዕታት ረድኤት በረከት አማላጅነት ከሁላችሁ ጋር ይሁን። ሰላም እግዚአብሔር ይብዛላችሁ። አሜን። ይቆየን።